እሷም ዑምራ ላይ እንትን ስፖንሰር ሆናለች። ነገር አለ። በተለይ አያቴ በጣም ማለቴ ዲን ላይ በጣም ጠንካራ ናቸው። አያቴ አላህ ይርሐማቸው። ልክ ከተወለደ በኋላ ሙስሊም ሆኖ ነው ያደገው ብለን መደምደም እንችላለን ማለት ነው። ኢምሩ ሰላም አለይኩም፣ እንዴት ናችሁ? ወአለይኩም ሰላም ወረሕመቱላሂ ወበረካቱ። ኢብሮ እንዴት ነህ ሀቢቢ? ሰላም ነው? አልሐምዱሊላህ ሁሉ ሰላም አለን አለን አለን። አንተ ፏ ብሏል፣ መብራቱ ብልጭ ብሏል በጣም። ዛሬ ነው ወይስ ሁሌ ነው? አይ ዛሬ ባይፎን የገባሁት ያኛው እኮ በቃ ዘጋብኝና ለዛ ነው ጥራት ያለው። ጥራት አለው በጣም ያምራል። እንደዛ ነው ጥራት አለ በጣም ማሻአላህ። ኸይር አንድ ቆይ ዝም እንበልና አንድ ያጀማ ሰዎች ይሰብሰቡ። ሁላችሁም ሼር አድርጉ። ሁላችንም አንዴ ጥሞና ሰዓት እንውሰድ። ሼር አድርጉ። በትንሹ 5000 ሰው መገኘት አለበት ፕሮግራሙ እንዲጀምር። ስለዚህ ሼር አድርጉ፣ ኮፒ ሊንክ አድርጉ፣ አትርሱ። እስከዛ ባይሆን ሐሚድ የመክፈቻ ሊቀራልን ይችላል። አይሻልም? ይምሩ ኸይር እንደዛም ይቻላል። ኢንሻአላህ መክፈቻ ቁርአን የተወሰነ ይቀራልንና መርሃ ግብራችን በምን አይነት ወይ እንደሚቀጥል ኢንሻአላህ እንመለከታለን። ኢብሮስኪ እንዳውራ ሐሚድ አለ። ኢምሩ አናገርከኝ። አይ በቃ ማይክ ለመሞከር ነው። ይሰራል። ቀጥሉ። እሺ እሺ። እሺ ጀማ ሼር እያደረጋችሁ ሐሚድ አለ አሎ ኢብራሂም ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ أعوذ بالله من الشيطان الرجيم بسم الله الرحمن الرحيم رب قد آتيتني من الملك وعلمتني من تأويل الأحاديث فاطر السماوات والأرض أنت ولي في الدنيا والآخرة توفني مسلما وألحقني بالصالحين ذلك من أنباء الغيب نوحي إليك وما كنت لديهم إذ أجمعوا أمرهم وهم يمكرون وما أكثر الناس ولو حرصت بمؤمنين وما تسألهم عليه من أجر إن هو إلا ذكر للعالمين وكأي من آية في السماوات
وكأي من آية في السماوات والأرض يمرون عليها وهم عنها معرضون وما يؤمن أكثرهم بالله إلا وهم مشركون أفأمنوا أن تأتيهم غاشية من عذاب الله أو تأتيهم الساعة بغتة وهم لا يشعرون قل هذه سبيلي أدعو إلى الله على بصيرة أنا ومن اتبعني وسبحان الله وما أنا من المشركين وما أرسلنا من قبلك إلا رجالا نوحي إليهم من أهل القرى أفلم يسيروا في الأرض فينظروا كيف كان عاقبة الذين من قبلهم ولدار الآخرة خير للذين اتقوا أفلا تعقلون حتى إذا استيأس الرسل وظنوا أنهم قد كذبوا جاءهم نصرنا فنجي من نشاء ولا يرد بأسنا عن القوم المجرمين لقد كان في قصصهم عبرة لأولي الألباب ما كان حديثا يفترى ولكن تصديق الذي بين يديه وتفصيل كل شيء وهدى ورحمة لقوم يؤمنون جزاكم الله خير ጀዛከላሁ ኸይረል ጀዛ። በጣም ደስ የሚል ቲላዋ ነበር። አላህ ይቀበልህ። አልሐምዱሊላህ ወከፋ ወሰላተ ወሰላመን ዐላ ኢባዲሂ አለዚነ እስጠፋ ወበዕድ። በድጋሚ አሰላሙ አለይኩም ወረሕመቱላሂ ወበረካቱ። ያው ሰዓቱ ቀኑ ደርሶ ተገናኝተናል። የዛሬ ፕሮግራም ከሌሎች ፕሮግራሞች ለየት ያለና በጣም አንገብጋቢና ብዙ ትምህርት የምታገኙበት ፕሮግራም ነው። ሁላችሁም ሼር፣ ኮፒ ሊንክ እያደረጋችሁ ፕሮግራሙን እንታደም ኢንሻአላህ። ያው ፕሮግራሙ ዛሬ ፎከስ የሚያደርገው ወንድማችን ኢብራሂም ጋር ነው። ኢብራሂም ሙሉ ሂስቶሪ ወይም ደግሞ ኢብራሂም ያሉ ፖይንቶችን በደንብ የምናወራባቸው ይሆናል ኢንሻአላህ ከነሱ ጋር ያይዘ ማለት ነው። ፕሮግራምን የሚሞራልን እንደምታዩት እዚህ ጋር ኡምራ ትራቭል የሚል አካውንት አለ። ወንድም ኡመር ነው። ሁላችሁም ፎሎ አድርጉ ኢንሻአላህ። ፕሮግራማችን እንቀጥላለን። ከዚህ በኋላ የሚውት ላድና ኢንሻአላህ ለእናንተ ላስረክባችሁ፣ እናንተ ማን ይዘቁት። እሺ ጀዛኩሙላሁ ኸይረል ጀዛ። ቀጥሉ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሁላችሁም እዚህም ከላይ ገስት ላይ ያላችሁም ከታች ያላችሁም ሁላችሁም ድምጽ ይሰማል? ላይ ብሮ በደንብ በቃ ኢንሻአላህ ዛሬ የተሰበሰብንበት ዋናው ዓላማ ከዚህ ከጎናችን የምናየው ወንድማችን ኢብራሂም የራሱን የህይወት ስትራግሉን ውጣ ውረዱን አንድ ላይ ለኛ አካፍሎን እኛ ደግሞ ትልቅ ትምህርት የምንወስድበት ነው። ውድና የተከበራችሁ ተመልካቾቻችን ዛሬ በኢምራን ቲክቶክ ላይቭ ላይ በእኔ ስም እኔም ሌሎቻችን ወንድሞች አንድ ላይ ባለንበት በምናደርገው ታሪካዊ ልዩ የቀጥታ ስርጭት ላይ አላህ እንኳን በሰላም አገናኘን። በመጀመሪያ በዚህ በሃይማኖት ንጽጽር ዘርፍ ላይ በሀገራችን አንቱታን ካተረፉ ትልቅ ስራን ከሰሩ ታላላቅ ሰዎች መካከል አንዱ የሆነውን ይህንን መድረክና ውይይት በራሱ ላይቭ ላይ ሊያመቻችልን ወድ ወንድማችን ኢምራን ከልብ ምስጋና እናመሰግናለን።
እኔ የዚህ ፕሮግራም አዘጋጅ የኡምራ ትራቭል መስራችና ስራ አስኪያጅ ዑመር አብዱረዛቅ እባላለሁ። ስለ ኡምራ ትራቭል አንዳንድ ነገር ለማስተዋወቅ ያክል ዑምራ ትራቭል የዘመኑን ዘመናዊ ቴክኖሎጂ በመጠቀም ከየትኛውም የኡምራ ድርጅቶች ቀዳሚና ፈርቀዳጅ በመሆን የራሱን ልዩ ዌብሳይትና አፕሊኬሽን ያበለጸገ ድርጅት ነው። እኛ ሙስሊሞች ማህበረሰብ ሙሉ በሙሉ በታማኝነት በምቾት ወደ ቅዱሱ ስፍራ ለመውሰድ ቆርጠን የተነሳን ተቋም ነን። ይህንን ሁሉም ነገር ይሰራሉ። ግን እናንተን ልዩ ሊያደርጋችሁ የሚችለው ነገር ምንድን ነው ካላችሁ በኡምራኢትዮጵያ.com ብላችሁ ሰርች አድርጋችሁ ከገባችሁ ከዛ አይሃቭ ንያ የሚለውን ደግሞ ጽፋችሁ የእናንተ ንያ እዛ ላይ ካስቀመጣችሁ ከእናንተ ውስጥ በነፃ እጣ አውጥተን እንወስዳለን ማለት ነው። ከዚህ ውስጥ ደግሞ እድለኛ የሆኑ ሰዎችን ሙሉ ወጪያቸውን ችለን ሙሉ በሙሉ በነፃ ወደ ዑምራ የምንወስድ መሆኑን በታላቅ ደስታ እንገልጻለን። አው ያለምንም አይነት ክፍያ ሳትከፍሉ በነፃ ወደ ወርቃማው እድል ትመራላችሁ ማለት ነው። ወደ ዛሬው ፕሮግራማችን ወደ እንግዳችን እንመለስና ዛሬ ላይቫችን ላይ ጋበዝነው እንግዳችን በማህበራዊ ሚዲያ በተለይም ደግሞ በቲክቶክ ላይ በንጽጽር ስራዎቹ የብዙዎችን ልብ ይገዛው እና የአሁኑም ደግሞ 1 ሚሊዮን ተከታዮችን የማግኘት ቻሌንጅ በሚለውም ደግሞ በደንብ የምናውቀው ወጣቱ ወንድማችን ኢብራሂም አብዱራህማን ነው። ዛሬ ስለ ኢብራሂም ከምንሰማቸው ታሪክ በጣም ሰፊና አስገራሚ ነው። በተለይ ከዚህ ከንጽጽር ስራው ጋር በተያያዘ ከሀገር ወጥቶ በስደት ወጥቶ ስላሳለፈው የስደት ህይወት፣ ስለ ውልደት ቦታው፣ ስለ ወላጆቹ እምነት፣ ወደ ቲክቶክ ስለመጣበትና ስለ 1 ሚሊዮን ቻሌንጁም እናነሳለን። በተጨማሪም ደግሞ ለመጀመሪያ ጊዜ ዑምራ ትሄዳለህ ሲባል ስለተሰማው ስሜትም አንድ ላይ የምንጋራበት ይሆናል ማለት ነው። በየቤታችሁ ሆናችሁ ይህንን ላይ ፕሮግራም እየተከታተላችሁ ያላችሁ ወንድመቶቻችን ሁላችሁም ኢንሻአላህ ላይቭን እስከ መጨረሻው ድረስ ከአሁን ሰዓት ጀምሮ እስከ መጨረሻው ድረስ እያፈራረቃችሁ ታፕታፕ እያፈራረቃችሁ ኮፒ ሊንክ ያደረጋችሁ ማነቃቃታችሁን ኢንሻአላህ እንዳትረሱ ማለት ነው። ኮሜንት ማድረግ ያለባችሁ ወንድሞችም ደግሞ ኢንሻአላህ ኮሜንቱን ማኔጅ አድርጉት። አሁን ወደ ወንድማችን ኢብራሂም እንሄድና ኢብራሂም እንኳን ደህና መጣ። ሙሉ ስምህን እና ደግሞ በትንሹ ደግሞ ኢብሮማን የሚለውን ለመግቢያ ያክል ማማሻ እናድርግና ኢንሻአላህ ወደ ዋናው ጥያቄዎች እንገባለን። ብዙ አጓጊ ጥያቄዎችን ይዘናልና ኢንሻአላህ አልተተፈበል መሽኮሮ። እሺ ማሻአላህ ይሄን የመሰለ ፕሮግራም እንዲዘጋጅ በመጀመሪያ ላረጋችሁ ሁላችሁም አላህ ጀዛችሁን በጀነት ይክፈልልኝ። ያው ከንግግር በፊት ምስጋና ይቀድማል ብዬ ነው። አላህ Subhanahu Wa Ta'ala ለዚህ ቀን አብቅቶን ደግሞ ሁላችንም እንዲተሰብስበን ይህንን ፕሮግራም እንድንዘጋጅ እና ለዛሬዋ ለዚች ሞመንት ላበቃን ለሀያሉ ጌታችን ያ ለማይሞተው ሕያው ለሆነው አምላክ በሰዎች ላልተሰቀለው አንድ እና ብቸኛ ለሆነው አምላክ ጥራትና ምስጋና የተገባው ይሁን። አልሐምዱሊላህ ረቢል ዓለሚን። ወደ ንግግሬ ስገባ ቢስሚላህ والصلاة والسلام على رسول الله صلى الله عليه وسلم رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقهوا قولي إن شاء الله ያው ስሜ እንደምታውቁት ነው። የኔ ስም ኦፍ ኮርስ አደባባይ የወጣ ስም ነው። ኢብራሂም እባላለሁ። ያው ስለ አባቴ ስም ምናምን በኋላ ምናልባት ልመጣበት ስለምችል እሱን ይቆየኝና ለጊዜው በኋላ ላይ ምናልባት ከጠየቀኝ መመለስ ይሆናል ማለት ነው። እና ያው እንደምታዩኝ እኔ ኢብራሂም እባላለሁ። ከዛ ያው የንጽጽር ስራ እየሰራ ያለውኝ አላህ እንግዲህ በኢኽላስ ይቀበለናል ብለን ተስፋ አድርገን እየሰራን ያለን ወንድሞች ነን። አጠገባችን ካሉ ጋር ሌላ አይደለሁም። እኔ ኢብራሂም በቃ ይሄ ነኝ። ኖርማሊ ስሜን ከማስተዋወቅ አንጻር ማለት ነው። ሌላ ጥያቄውን ኢንሻአላህ በኔክስት ማለት ነው። ማሻአላህ ተባረከላህ። ገና ስለ ስሙ ራሱ ሲነግረን በጣም ብዙ ታሪክ የምንሰማበት ወንድማችን መሆኑን የተገነዘብን ይመስላልና ፕሮግራሙ እያጓጓ መሄዱ ስለማይቀር አሁንም ከኛ ጋር አብራችሁ እየተከታተላችሁ ለሌላም ሰው ደግሞ ሼር እያደረጋችሁ ከዚህ የታሪክ ማህደር ላይ እንዲማሩበት ሁሉንም ሰዎች ኢንሻአላህ ጋብዟቸው። አሁን በድጋሚ ኢብሮ ወንድማችን እንኳን ደህና መጣህ። እስኪ ወደኋላ እንመለስና ወደ መጀመሪያው ታሪክህ እንመለስና ከትውልድ ቦታ እንጀምር። የት ነው የተወለድከው? እንዲሁም የቤተሰብ የወላጆች ሃይማኖትስ ምን ይመስል ነበር የሚለውን እነዚህ ሁለቱን ኢንሻአላህ አንድ ላይ አያይዘህ አንሳለንና እንቀጥላለን። ያው የተወለድኩት ድሬዳዋ የምትባል ሀገር ላይ ነው። እንግዲህ ሁላችሁም ታውቋታላችሁ ብለን እናስባለን። ድሬዳዋ ተወልጄ አድጌ ያው ሰፈሬን መናገር አይጠበቅብኝም። ሰፈር መናገር አግባብ አይመስለኝም እዚህ ቦታ ላይ እና አልሐምዱሊላህ ቤተሰቦቼ በአጠቃላይ ሙስሊም ናቸው። ግን የሚል ጥያቄ ደግሞ አለ።
ያው ሙስሊም ናቸው በአጠቃላይ እናቴም ሙስሊም ነች፣ የእናቴ አባት ቤተሰቦቼ፣ በአጠቃላይ ሁሉም ወንድሞቼም አልሐምዱሊላህ። ምናልባት ሌሎች ወንድሞችና እህቶች ግን ይኖሩኛል። እሱም ምንድነው አባቴ ያው ሙስሊም አይደለም። መጀመሪያ እናቴን በሚያገባበት ወቅት ላይ መጀመሪያ ክርስቲያን ነበረ። ከዛ ለእናቴ ሰለም ያለው ብሎ እናቴን ያገባና እናቴን ካገባ በኋላ ድጋሚ ወደ ኩፍር ይመለሳል ማለት ነው። እናቴን ካገባ በኋላ ወደ ኩፍር ተመልሶ ያው ብዙ ስትራግሎች አልፏል በዛ መሀል ላይ ማለት ነው። እስፔሻሊ የኛም ያላባት ማደግ ብቻ ሳይሆን አላህ ዛሬ ላይ ምናልባት በዛ ሳይድ ሆኜ ልታዩኝ ይችል ነበረ። አልሐምዱሊላህ አላህ ለጠበቀኝ፣ በዛኛው ሳይድ ላላረገኝ አላህ በዚህኛው ሳይድ አድርጎ እንድቆይ ላረገኝ ማለት ነው። በዚህ አጋጣሚ ያው አባቴ ያው መቼስ ለራሳችሁ የምትወዱትን ለቤተሰቦቻችሁ ትመኛላችሁና ምን አድርጎ ነበረ እናቴ በምትሄድበት ሰዓት ያው በልጅነታችን ስለነበር ምን ያደርጋል ከነ ሁለታችንንም ታናሽ ወንድሜና እኔም ይዞን ቸርች ሄዳል ማለት ነው። እና ቸርች ሄደን አይኔ ላይ ነው አረሰው መቼም ሸራ ነገር አለ። ከዛ በጣም ሰዎች ተሰብስበዋል ምናምን። በነገራችን ላይ ኦንሊ ጂሰስ ነው አባቴ ማለት ነው። ፕሮቴስታንትም አይደለም፣ የኦንሊ ጂሰስ ወይ ደግሞ የሐዋርያት ቤተክርስቲያን እምነት ተከታይ ነው። አላህ ሂዳያ ይስጠው፣ ሂዳያ እንመኝለታለን ማለት ነው። እና ሄድን እዛ በሆነበት ሰዓት ላይ ያው እናቴ ትሰማለች። እናቴ ሰምታ እየበረረች ነው የመጣችው። በተለምዶ አሁን በዚህ ሰዓት እዛ የሄድንበት ይዞን የሄደው አባቴ ሳቢያን የሚባል አካባቢ ነበረ እና እዛ ቦታ ላይ ነበረ ቸርቹ የነበረው። ከዛ እናቴ ይዛን ትመጣለች ማለት ነው። እንደዛ ተጫዋጭ ልጆቼን ብላ ብላ ይዛን መጣች ማለት ነው። ከዛ ወደ ቤት ከመጣን በኋላ በተለይ ደግሞ ታላቅ ወንድሜ አላህ ጀዛውን በጀነት ይክፈልልኝና ትልቅ በህይወቴ ላይ ትልቅ አስተዋጽኦ ካላቸው ሰዎች መካከል ዛሬ እዛኛው ጎዳና ላይ እንዳንሄድ አላህ በሱ በኩል ሰበብ ያደረገልኝ ትልቁ ባለውለታዬ ታላቅ ወንድሜ ነው። ታላቅ ወንድሜ በነገራችሁ ላይ በኋላ እመጣበታለሁ። አነዛዛሪ ነው፣ የንጽጽር ሰው ነው። ኦኬ። ስለዚህ የንጽጽር ሰው ነው። ስለሱ በኋላ ምናልባት በሰፊው እመጣላችሁ ይሆናል። በሱም ምክንያት በአላህ ፍቃድ ሁሉም ነገር ሊከሽ ችሏል ማለት ነው። አባቴም በዛ በኩል ያው ከእናቴ ጋር ተለያዩ። ለስንት ዓመት ለ11 ዓመት ሳንገናኝ ለረዥም ዓመት ያው ቅድም 11 እንዳልኳችሁ በጣም ረዥም ጊዜ ነው ያለ አባት አደግን። ያ ማለት እናቴ ግን አልሐምዱሊላህ ከእናትም ከአባትም በላይ ሆና ጠንካራ እናት ስለነበረኝ ብዙ ስራ እየሰራች ኢቨን ያው የእናቶች ነገር ታውቃላችሁ፣ ብዙ ስትራግሎችን አሳልፋ ዛሬ ላለንበት ትልቅ ደረጃ እንድንበቃ አድርጋናለች። ለወግ ለማዕረግ በቅተን ኢንሻአላህ ብዙ ታሪኮችን በኋላ ላይ መመጣላችሁ ስለሆነ ያው እናቴ ለእኔ ትልቁን ቦታና ትልቁን ድርሻ ነው የተወጣችልኝ። አላህ ጀዛዋን በጀነት ይክፈልልኝ ማለት ነው ኢንሻአላህ። ለማንኛውም ከቤተሰቦች ጋር የነበረው በአጭሩ ይሄንን ይመስላል ኢንሻአላህ። ማሻአላህ ተባረከላህ። ገና ጅማሮ ራሱ እየሳበ የመጣበት ነውና አሁን እኛ ለመደምደም ያክል ኢብሮ ልክ ከተወለደ በኋላ ሙስሊም ሆኖ ነው ያደገው ብለን መደምደም እንችላለን ማለት ነው። ያ ከተወለድኩኝ ጀምሮ ሙስሊም ሆኜ ነበረ ያደግኩት። ያው ሙስሊም ሆኖ ማደግ ብቻ ሳይሆን የነበርንበት ስትራግል ለዛሬ ጥንካሬያችን ትልቅ ቦታ ነው ያለው። ምክንያቱም አንድ አካል ስትራግል ሲገጥመው ነው የሆነ ነገር ማወቅ የሚችለው እና ትልቅ ቦታውንና ትልቁን ድርሻ ይወስዳል ስትራግል ያየህበት ነገር ማለት ነው። እና በተለይ ያ ፓርት ብዙ ስትራግል ነበረው። ያ ስትራግል ለዛሬ ማንነቴ ለዛሬ ቅርጼ አልሐምዱሊላህ ረቢል ዓለሚን ትልቅ ቦታ ነው ያለው። ማሻአላህ ተባረከላህ።
አሁን እዚሁ ባለህበት እዛው ከቤተሰቦች ጋር ኢብሮ ቤት ተወለደ፣ ከዛም በኋላ አደገ፣ ሙስሊም ሆኖ በዛ ባለበት እየሄደ ያለ አካባቢው ላይ ትንሽ ችግሮች ነበሩ፣ ሚሽነሪዎች ነበሩ ናን የሚል አንዳንድ እንትኖች አሉ። እነሱን በደንብ እናነሳለን። ባደግክበት አካባቢ ላይ ሚሽነሪዎች እንቅስቃሴ ምን ይመስል ነበር? ይሄ ነገር አንተ ላይ ተጽዕኖ አላሳደረብህም ወይ? በምን አይነት ነበር ዲፌንስ ታደርግ የነበረው? ወንድምህም ጋር ሊሆን ይችላል ወይም ደግሞ በራስህ ራሱ ሲያጋጥምህ እንዴት ነበር ዲፌንድ ልታደርግ የነበረው የሚለውን እስኪ ይህንን በደንብ ዘርዘር አድርገህ የእነሱ አመጣጠስ እንዴት ነበረ፣ እዛ አካባቢ ላይ ምን ያክል ተጽዕኖ ፈጥሩ የሚለውን እና በዛውም ደግሞ ለሙስሊም ማህበረሰብም እንዲነቃ የዳዕዋው ስራ ላይ በደንብ ደግሞ አስርጾ መሰረት ሆኖ እንዲሰራበት የሚያደርግ ደግሞ አንድ ላይ የተያያዘ ሀሳቦችን ኢንሻአላህ አንሳለን። እስቲ አዎ በጣም ትልቁ ነገር ነው ይሄ። በነገራችሁ ላይ የሚሽነሪዎች ስራ በተለይ እኔ በነበርኩበት ኤሪያ ላይ ስፔሻሊ ሚሽነሪዎች የሚሰሩት ሰዎች ያልነቁበት ኤሪያ ላይ ነው። ሰዎች ንቃተ ህሊናቸው ደከም ያለበት ቦታ ላይ ነው መጥተው የሚሰሩት ይሄንን ነገር ማለት ነው። እና አስታውሳለሁ በነገራችሁ ላይ ይሄ ነገር ኢቭን ከአባቴ የሃይማኖት መቀየር በኋላ አንደኛው የሚሽነሪዎች ስራ ነው ብዬ ነው የማስበው። ምክንያቱም ወዲያውኑ እንደተቀየረ ምንድነው የተደረገው? ቸርች ነው እኛን ይዘውን መሄድ የተጀመረው ማለት ነው። ከዛ በኋላ እኔ ባደግኩበት ሰፈር ላይ ሀቂቀተን ነው የምላችሁ ብዙ ሰዎች ነበር የከፈሩት ማለት ነው እዛ አካባቢ ላይ። በተለይ ደግሞ ጎረቤቴ፣ ያው ስም ማንሳት አልፈለግም፣ ጎረቤቴ ድሆች ናቸው፣ ምንም ነገር አልነበራቸውም። ከዛ ምን ያደርጋሉ? ዱቄት ይሰጧቸዋል፣ የተለያዩ ምግቦች ምናምን። እኔ በአይኔ እያየሁት ያደግኩበት ማለት ነው። እና ከዛ ደግሞ አዲስ ህይወት የሚባል ትምህርት ቤት አለ። እዛ ትምህርት ቤት በማስተማር በተለይ ደግሞ እነሱ በነፃ ነው የሚያስተምሩት። እዛ የፕሮቴስታንቶች አካሄድ ነው እንግዲህ እንደምታውቁት። እዛ ነበረ ሲያስተምሯቸው የነበረው። ልጅቷን የሚያስተማሯት እዛ ነው። አንድ ሰው ነው ምሳሌ እየሰጧቸው ያለሁት፣ ሌላውም እናንተ ቂያስ ታደርጋላችሁ ማለት ነው። ከዛ በዛ ተማረች። ሃይማኖቷን አታውቅም እቺ ልጅ። ሃይማኖቷ ልክ አደግ ስትል ጥቅሙ ይይዛታል። ወዲያውኑ የነሱ የቸርች አገልጋይም ትሆናለች ማለትም እዛ ውስጥ ትቀምጣለች። ኖርማሊ መጨረሻዋ ኩፍር ሆነ ማለት ነው። አላህ ይጠብቀን። እንደዚህና ይሄን የመሳሰሉ አንድና ሁለት አይደሉም፣ ሶስትና አራት አይደሉም፣ በጣም ብዙ ናቸው። ይሄ በሰፈሬ ላይ ብቻ የነበረ እኔ እስከማውቀው በጣም በቁጥር እንደዚህ ብዬ መናገር ይከብደኛል። ግን አሉ በቃ ብዙ ሰዎች ነበሩ። ሚሽነሪዎች በጣም ነበር የሚንቀሳቀሱት ሀቂቀተን። ይሄንን ነገር እንደ ትምህርት እናንተ እንድትወስዱ የምፈልገው ነገር ካለ በተለይ አካባቢያችሁ ላይ ነቅታችሁ ብታዩ፣ ልጆቻችሁ የእናንተ የዕለት ጉርስን ሳይሆን ማየት ያለባችሁ ልጆቼ ምን በሉ ብቻ ሳይሆን ልጆቼ ወደፊት ምን ውስጥ ይገባሉ? ጀሃነም ነው ወይስ ጀነት ውስጥ ነው የሚገቡት? ዛሬ የበሉት ምግብ ጀሃነም ነው ጀነት ነው የሚያስገባቸው የሚለውን ነገር ቤተሰቦች ብታዩ ነገ የምታለቅሱበት ነገር ነው የሚሆነው። ሀቂቀተን ዛሬ ልጄ እኮ እንዲሆነች እንዲህ አይነት እንትን ሆኖ እኮ እንዲሆነችብኝ የሚባለው ዛሬ ያኔ የከፈላችሁት ዋጋ ነው። ሰፈሬ ላይ በእርግጥም በተለይ እኔ በነበርኩበት አካባቢ ላይ በጣም አስቸጋሪ የነበረ ለመስማት ራሱ የሚቀፍ የሆነ በመረጃ ያልተደገፈ ግን በብር ብቻና ሰዎችን በብር በድህነታቸው በግሮሯቸው መጥቶ ምን ነበር የሚያደርጋቸው? ያከፍራቸው ነበር በግሮሯቸው ማለት ነው። ኦኬ። ስለዚህ ይሄ በጣም ከባድ ነገር ነው። ኢንሻአላህ ለጊዜው ይሄን ላርግና በሰፊው ሌላ ፓርት ላይ እንደምመጣበት እርግጠኛ ነኝ። ኢንሻአላህ ኢብሮ አሁን ይህንን ሀሳብ ስታነሳልኝ እስቲ ትንሽ ደግሞ ኢብሮን እዛው ባለበት ድሬዳዋ ሀገር እዛው ባለበት ሆኖ ላሳድገውና አሁን ያለውን ኢብሮ እዛ ቦታ ላይ ይሳል። አንተ አሁን እዛ ቦታ ላይ አሁን ባለህበት እውቀት፣ አሁን ባለህበት እድሜ፣ አሁን ባለህበት የእውቀት ደረጃ ሆነ እዛ ቦታ ላይ ብትሆን ኖሮ ዲፌንድ ለማድረግ ምን ያክል ትክክል ነበር? ይህንን በጣም ማወቅ ፈለግኩኝ። ይሄ ከባድ ነገር ነው ሀቂቀተን። እንደ እግር እሳት እንደዚህ እንደ እግር እሳት ነው የሚያቃጥለኝ ማለት ነው። አሁን ባለውበት ቦታ ሆኜ ያኔ የነበረው ነገር ቢኖር ኖሮ ብዬ ሳስብ ሀቂቀተን ሁለት ቦታዎች አሉ። በኋላ ስለምመጣበት አንደኛው ነው አሁን አልናገርም። የመጀመሪያው አካባቢ ላይ የነበረው ነገር ዛሬ ላይ ቢሆን
ሀቂቃ በጣም ብዙ ነገር ነበረ መስራት የምፈልገው። የእግር እሳት ነው ለኔ አሁን ላይ ማለት ነው። የእግር እሳት በጣም ነው የሚያቃጥለኝ። ያኔ ቢሆን ኖሮ ወንድሞቼና እህቶቼን ለመታደግ አንደኛ የትምህርት ማስተማር ጉዳይ፣ ሁለተኛ ሙቃረናውን ሰፋ አድርጎ በተለይ ደግሞ አሁን ባለንበት ሁኔታ አሁንም በኋላ ላይ ስለምመጣለ ያው እንደ ተቋም ደረጃም አለን ድሬዳዋ ላይ አሁን ላይ ብሆን እኔ እንጃ እኔ ምን እንደማደርግ ራሱ ሀቂቃ በጣም ከባድ ነው ለኔ እና ያው ከዛው ከዛ ይባልም ግን ያኔ ያ ነገር ባይኖር ኖሮ ዛሬ እዚህ ባልደረሰን ነበረ። ግን በአላህ ፍቃድ ስራዎች ተሰርተዋል። እኔም ሰርቻለሁ፣ ብዙ ፍሬዎችንም አፍርቻለሁ። አልሐምዱሊላህ ተማሪዎች አሉኝ፣ ወደ 50 ምናምን የሚጠጉ ተማሪዎች አሉኝ። እነዛ ተማሪዎቼ አሁን ላይ እኔ ከድሬዳዋ ሀሳብ እጅግን አንስቼ ለነሱ ትቼዋለሁ። የነሱ ስራ ነው አሁን ድሬዳዋ ላይ ያለው ነገር። እነዛ ወንድሞቼ ናቸው የሚንቀሳቀሱት፣ እነሱም ፍሬ እያፈሩ ነው። አልሐምዱሊላህ ረቢል ዓለሚን። አሁን ላይ ያኔ ቢሆን ኖሮ ምሰራው አሁን ላይ እየሰራ ያለውትን ስራ ብቻ ሳይሆን ከዚህ በበለጠ ሁኔታ ሰዎችን እየተወያየው እንደዚህ የሚያከፍሩትን ሰዎች ያው ራሳቸውም ይሰልማሉ ብዬ ነበር ማስበው በአላህ ፍቃድ። ለማንኛውም ይህን ይመስላል ኢንሻአላህ። ያው ራንደም ኩዌስችን ስለሆነ ነው። እንኳን እዛ ኢብሮን ያመጣልን ሀገር ከዚህም በላይ ደግሞ ከኢብሮን በላይ ጀግና የሆነ ሰው እዛ ተፈጥሮ ኢንሻአላህ እነዚህ ነገራቶች በደንብ ሳፖርት የሚያደርግ ሁሉ ነገር የሚለውጥልን እንደ ድሬዳዋ ብቻ ሳይሆን እንደ ኢትዮጵያ ብቻ ሳይሆን እንደ ዓለም ኢንሻአላህ ተለውጦ የኢስልምና ባንዲራዎች የሚበለበት ጊዜ አላህ ቅርብ ያደርግልን ማለት ነው። አሁን ደግሞ እንመለስና ወደኋላ ልክ ስንመለስ ለሚሽነሪዎች እዛ ቦታ ላይ በጣም ሰፍረው ነበረ። እዛ ቦታ ላይ ትልቅ የሆነ ተጽዕኖ እያሳደሩ ነበረ። ይህንን ደግሞ አንተም ነግረህናል። የተለያዩ እንትኖችን ሙርተዶችን ራሱ እንዳሉ ተጽዕኖ በጣም እንዳሳደሩ እየነገርከን ነበር። አሁን ኢብሮ እዛ በነበረበት ሰዓት ላይ አባቱ መጀመሪያ ሰልሞ ነበር፣ ሰልም ያለው ብሎ ነበር። ከዛ በኋላ ደግሞ ተመልሶ ወደዛው ተመለሰ። በዛን ጊዜ በነበርክበት በልጅነት አይምሮህ ላይ ማለት ነው መስጊድም ትሄዳለህ ማለት ነው፣ አባት ጋር ደግሞ ወደ ቤተክርስቲያንም ትሄዳለህ እና እነዛ ሁለቱ ቦታዎች ላይ ልክ ስትሄድ አንተ የነበረህ በዛ በልጅነት አይምሮህ የነበረህ ለሁለቱ ያለህ አመለካከት ምንድን ነበረ? ቤተክርስቲያንም ሄጃለሁ ብለኸኛል ከአባቴ ጋር፣ መስጊድም ደግሞ እንደምትሄድ እዛው ነግረህናል። እና ሁለቱ ላይ ልክ ስትመሳስ ምን አይነት አመለካከት ነበር የነበረ እዛ ቦታ ላይ ስትሄድ? ሀቂቃ ይህንን ለመናገር ከባድ ነው። በዛ ሰዓት ላይ ልጅ ነበርኩኝ። እውነታውን ስንነጋገር እኔ በዛ ሰዓት ላይ በተለይ ያው አባት ነውና አባት የሚወስድ ቦታ መልካም ነው ብለህ ነው የምታስበው መቼም ቸርች የሚወሰድ መስጂድ ማለት ነው። እና በዚህ ጋር ያደግንበት ነገር አለ። በተለይ አያቴ በጣም ማለቴ ዲን ላይ በጣም ጠንካራ ናቸው። አያቴ አላህ ይርሐማቸው አሁን በህይወት የሉም እና እንደዚህ አይነት ነገር በጭራሽ ነው የማይፈልጉት። እንዲሁም እናቴም ጠንካራ ነች። ቤተሰቦቼ በእናቴ በኩል ያሉ ቤተሰቦቼ በጣም ዲን ላይ ጠንካሮች ናቸው እና የእነሱንም ወይታ ያለ ኢቨን ዚክር ምናምን ሁላ ታስደርገን ነበር እናታችን እና እንዲበል እያለች ታስደርገን ነበረ። አሁን ከዛ ደግሞ እዛኛው ደግሞ ስትሄድ ያው በእርግጥ በዛ ሰዓት ላይ ይሄ አእምሮ እንደዚህ ነው የሚባልበት አእምሮ አይደለም፣ ግን ቢሆንም ያው ውዝግብ ነው ብቻ መሀል ላይ የውዝግብ ቦታ ነው የሚሆነው። ግን ይህን ያህል አገናዝቤ ይሄ ነው ትክክል ያልሆነው ብዬ ልናገርበት የምችለው አእምሮ ላይ ብስለት ላይ አልደረስኩም በዛ ሰዓት። ለማንኛውም ግን ከዛ በኋላ ግን ሚሞሪ ላይ ቀርቶ ያ ነገር ብዙ ነገሮችን ማቃጨሉ አይቀሬ ነበርና እውነትም አልቀረም። ያን ነገር ብዙ ነገር ፈጥሯል። ኢቨን ከአባቴ ጋር ከተለያየን በኋላ የተወሰነ ጊዜ ተገናኝተን ነበረ። ከዛ ከ11 ዓመት በኋላ ተገናኝተን ነበር እና ያ የተገናኘንበት ወቅት ላይ እኔ ብዙም ማገናዝብበት ነገር ላይ አልነበርኩም። ኦፍኮርስ ግን ቢሆንም በኋላ ላይ በደንብ እመጣበታለሁ። እንዲሁ እናወራ ነበረ አንዳንድ ነገሮች ስለ ሃይማኖት ምናምን። እሱ ያው እኔም መሳብ ይፈልጋል፣ እኔም እምቢ ባይ ነኝ በዛ ሰዓት። ምክንያቱም የተወሰነ ነገር አውቄያለሁ ዲኔን ማለት ነው እና ዲንን ማወቅ ብቻ ሳይሆን የተወሰነ ወንድሜ አነጻጻሪ እንደሆነ ነገር ያለው ቀደም አነጻጻሪ የሆነ ወንድም ያለው ሰው ደግሞ የሆነ ሂንት አለው ማለት ነው። የሆነ የሚያነበው ነገር አለ፣ የሆነ
የሚይዘው ነገር አለ። በዛ አማካኝነት ነው እንግዲህ እሱንም የተወሰነ ዲፌንድ አድርጌ ተስፋ እንዲቆርጥ ያደረኩት ማለት ነው በአላህ ፍቃድ። ኤኒዌይስ ያን ይመስል ነበር በነበረኝ ነገር ያው የውዝግብ ጊዜ ነበር ያቺ ፓርት የስትራገልና አባትን የማጣት አንድ፣ ሁለተኛ ደግሞ አባትን ማጣት ብቻ ሳይሆን ያው በኩፍር ማጣት በጣም ከባድ ነው። ኖርማል ማጣት ይሻላል። አንዳንድ ጊዜ አላህ ሂዳያ ይስጠውና አላህ ሂዳያ ኖሮት አንድ ሰው ቢሞት ኖርማል ነው። ግን አንድን ሰው በኩፍር ማጣት ማለት ሁለት ሞት ነው። አላህ ይጠብቀንና አላህ ሂዳያ ይስጠው። አሁንም ያ ነገር ትንሽ የስትራገል ጊዜ ነበረ። በዛ ወቅት ላይ በነበረ ሰዓት የስትራገል ጊዜ ነበረ ማለት ነው ለኔ ኢንሻአላህ። አሪፍ ሁኔታ ነው የገለጽክልን። እዚህ ጋር ወደ ሰዎች ይታዩኛልና ለሁላችሁም እንደ አማንነት ማስተላለፍ እንፈልገው ነገር አሁን ኢብሮ የተናገረው አንድን ሰው አንድ ነን ሙስሊም የሆነ ሰው ከእስልምና ውጭ የሆነ ሰው የምትወደው ከሆነ እስልምናን ወይም ሂዳያን ተመኝለት ነው ይባለውና ኢብሮ ለአባቱ ሂዳያን እየተመኘ ስለሆነ ከዚህ ውስጥ አላህ ሞታላ የአንዳችን እንደው ራሱ ሊሰማ ስለሚችል ወደ አላህ ለበይክ ብለን ኢንሻአላህ ይሄንን ዱዓ እናድርግ ማለት ነው። እሺ አሁን ደግሞ ኢብሮ እናሳድገው ትንሽ ማገናዘብ አልቻልኩም ነበር አልክ። ለዛ እነዚህ ሁለቱ ነገራቶች ማመዛዘን አልቻልኩም። ብዙዎች አሁን እኔ ለምሳሌ የኔን ህይወት ወይ የኔን የወጣት ህይወት ሲታይ ወይ ያው በከር ሊሆን ይችላል ወይ የዛሩ ወይ የኢምራን ወይ የአንዳችን የወጣት ህይወት ልክ ሲታይ ያለን የህይወት መስመራችን ይሄ ሰውዬ ከሌላ ሰው ጋር ሲግባባ እንዴት ነው? ይሄ ሰውዬ ከነን ሙስሊሞች ጋር ሲግባባ እንዴት ነው? ይሄ ሰውዬ ከሙስሊሞች ጋር ሲኖር ከነሱ ጋር ሲኖር እንዴት ነው? ይሄ ሰውዬ ከትላልቅ ሰዎች ጋር ሲሆን እንዴት ነው የሚለው ብዙ ጊዜ አእምሯችን ላይ ይጠይቃል። አሁን ወደ ትምህርት ቤት ገባ፣ ትምህርት ተማርክ እና ትምህርት ቤት ስትማር የትምህርት ቤት ህይወትህ ምን ይመስል ነበር? እኔ አይ ቲንክ እንደሚመስለኝ ከሆነ ትምህርት ላይ በጣም ጎበዝ ይመስለኛል። ኢብራሂም በጣም ጎበዝ ቶፕ ተማሪ ይመስለኛል። እዛም ትምህርት ላይ እንዴት ነበር የሚለው እዛ ደግሞ ከገባህ በኋላ ትምህርት ቤት እርግጠኛ ነኝ ሙስሊሞች ብቻ አይደለም ያሉት ሙስሊሞችም ጋር ትገናኛለህ እና ከነሱ ጋር ያለህ ቁርኝነት እንዴት ነበር? ግንኙነት እንዴት ነበር? ድሬዳዋ ደግሞ ልክ ሲባል ብቻዬን ብለህ የምትኖርበት አገር አይደለም። የማህበረሰብ ህይወት የማህበራዊ ህይወት የሚባለው በጣም የሰፋበት እና ስር የሰደደበት ነው እና በቃ ሙስሊም ስለሆንኩኝ ከሙስሊሞች ብቻ የምትልበት ወይ ሙስሊም ስለሆንኩኝ እንደዚህ ብለህ የምትከፋፈልበት ቦታ አይደለም። በቅርቡ ራሱ የሚሄዱ ሰዎች ወደዚህ ቦታ ላይ ልክ ሲመጡ የሚነግሩን በቃ ድሬዳዋ ካልሄዳችሁ ብሎ እንዲያጓጉን ነው የሚያደርጉት እና አሁንም ነው ያኔ ወደኋላ ስንመለስ ራሱ ያለው ብቻ ሳይሆን ማለት ነው እና እንዴት ነበረ ትምህርት ቤት ላይ ያለ ኮንትሪቢሽን እንዴት ነበር? ከዛስ በኋላ ደግሞ ከነን ሙስሊም ከሆኑ ጓደኞች ጋር ያለህ ግንኙነት እንዴት ነበር የሚለው ኢንሻአላህ አንድ ላይ ያንሳልን። ዲስ ኢዝ ዘ ሞስት ሂላሪየስ የሆነ ነገር እነግራቸዋለሁ። ደስ የሚል ነገር አለው፣ የሚያስቅም ነገር አለው። ዲስ ዋዝ ዘ ሞመንት አንዳንድ ነገሮች ሊፈጠሩ የቻሉበት ጊዜዎች እነዚህ ናቸው እና በተለይ ከመጀመሪያው ልጀምርና ቅድም እንደነገርኳችሁ ወንድሜ አነጻጻሪ ነው ብያቸዋለሁ። ያኔ እነ አቡ ሀይደር አላህ እድሜውን ያርዝምልንና ከኛም ቢሆን ቆርጦ ለሱ ያርዝምልን። ማሻላ በጣም የምወደው ሰው ነው ኡስታዝ አቡ ሀይደር እና እነሱ በሚያነጻጽሩበት ወቅት ወንድሜም አነጻጻሪ ነበረ። ድሬዳዋ ላይ ብቻ ሳይሆን ሌሎች ቦታዎች ላይ ያነብ ነበረ። በእነዚሁ ምክንያቶች ማለት ነው እሱም እና ብዙ ነገር አነብ ነበር። ቁጭ ብዬ አነባለሁ። እሱ የሚያነባቸውን ነገሮች አነባለሁ፣ መጽሐፍቶች። አንዳንድ በተለይ ደግሞ በዛ ወቅት ላይ ታስታውሱ እንደሆነ የሼክ አሕመድ ዲዳት አላህ ይርሐማቸውና አላህ ጀነት ልፊርደውስን ያስገባቸውና የእሳቸውን መጽሐፍ እንዲሁም የተለያዩ ነገሮችን አይ ነበር። በተለይ ደግሞ የነ ዶክተር ዛኪር ፒስ ቲቪ ቁጭ ብዬ ይመለከት ነበር እና በተለይ ደግሞ እኛ ቤት ዲሽ የለንም እና ሌሎች ጎረቤቶች አለ። በጣም የምወደው ጓደኛ አለኝ፣ ሙራድ ይባላል። በጣም ነው የምወደው። በዚህ አጋጣሚ ከሰማ ይህንን ነገር ልገልጽለት እፈልጋለሁ እና ምንድነው የዛን ሰዓት እነሱ ቤት ሄጄ ቁጭ ብዬ ፒስ ቲቪ በቃ ቁጭ ብዬ ነበር የማይበቅ እንደዚህ ተተክዬ ማለት ነው እና ያ እኔ ላይ ተጽዕኖ ፈጠረ። ትምህርት ቤትም እሄዳለሁ። በዚህ አጋጣሚ ትምህርት ቤት ስንሄድ ደግሞ እነዚህ ነገሮች መነሳታቸው ማይቀር ነው እና 3 ጓደኞች ነበሩ። ዲስ ኢዝ ዘ ሞመንት እንግዲህ የሚያስቀው ፓርት አንደኛው ያው ስማቸውን በጣም ኖርማል ስለሆነ ችግር የለውም፣ የድሬዳዋ ልጆች ናቸው፣ ቅር አይላቸውም። አንደኛው ዳዊት ይባላል፣ ሌላኛው ዮናስ፣ አንደኛው ደግሞ ዳንኤል ይባላል እና በጣም ክሎዝ ጓደኞቼ ነበሩ። ከዛ አብረን እየኖረን
ምን ይፈጠራል እናነጻጽራለን። አንዳንድ ሃይማኖታዊ ጉዳዮችን እናወራለን እና እያወራን ምናምን በተለይ ዳንኤል የሚባለው ያው ስሙን አንደኛው ከማል ባልጠቅስ ጥሩ ነበር፣ ቤተሰቦቹ ጓ እንዳይሉበት ይህንን ከሰሙ ማለት ነው። ለማንኛውም አንደኛው ከመሃላቸው ስማቸውን አልጥራና ምን ይላል፣ በቃ ረዥም ጊዜ ነው የተወያየ ነው። ተወያየን፣ ከዛ እስልምናን እውነት መሆኑን አገኘው አለ። እሺ ለምን አትቀበልም? በቃ ስለማልኩት ከዚህ በኋላ ለምን አትሰልምም ስለው ያው ቤተሰብ እንደ አባትም እንደ እናትም ማሳድጎኝ ዛሬ እንደገና ቤተሰቤን ምናምን አለ። መጨረሻ እንዴ በቃ አባትህ እኮ ቀብር ከአንተ ጋር አይገባም ምናምን ስለው ኖ በቃ እኔ ደሜ ውስጥ ነው ኢየሱስ ምናምን አለኝ። በዛው እንትን አለ ማለት ነው ቶ እስልምናውን። እነዚህ ነገሮች አንደኛው ሆኖ ሳለ ቀጠልን፣ በዚሁ እያነጻጸርንም እየተወያየንም ምናምን ቀጠልን። ከመሃላቸው አንደኛው ነበረ። አንደኛው እኔ ወደፊት ነብይ ሆናለሁ ይለን ነበረ። አንደኛው ኦርቶዶክስ ነው፣ ሌላኛው ፕሮቴስታንት ነው እና ነብይ ሆናለሁ ይለን ነበረ። የት አለ ዛሬ ነብይ ይሆናል? እውነት እስቲ እንግዲህ ነብይነት ከራስ ሆኖ ከሆነ የሚሰጠው እስቲ ነብይ ከሆንክ እና ብዙ ተአምራቶችን አሳያለሁ ብለኸኝ ነበረ። አንተ ስምህን ጠራለሁ፣ ምክንያቱም ስለተናገርከው ኦፊሻሊ ዮናስ ይባላል። ካለ እውነት ተአምር የምታሳየን ከሆነ ና የሙታንን አስነሳና ተነጋግረን ነበረ። የተነጋገርነው ዛሬ ቀን ላይ አላህ እንደሚያበቃኝ እኔም ተናግሬ ነበረ፣ እሱም ተናግሮ ነበር። ስለዚህ እውቀታችን ትልልቅ ደረጃ ደርሶ ለውይይት እንደምንበቃ ሁለታችንም ተነጋግረናል። እንግዲህ የውይይት ጥሪ ያቀርብላለሁ ካለ ዮናስ፣ ምናልባት የምትሰማ ከሆነ ማለት ነው። እውነት አቅሙ ኖሮ ከኔ ጋር ዛሬ መወያየት ከቻልክ ያ ያወራንለት ነገር እውነት ከነበረ እስኪ ዛሬ ላይ ናና በልጅነታችን ያወራነውን ናና እስቲ እንየው ማለት ነው። እና ምን ብሎ ነበረ? እቺ ነች የምታስቀኝ ሁል ጊዜ። እኔ የዛሬ ዓመት ነው ምናምን ብሎ ሜትር ከ80 ሆናለሁ ብሎ ነግሮኝ ነበር፣ ቁመት ማለት ነው። እና ሜትር ከ80 ሆነሃልን? ይህ ትንቢት ለመናገር ምናምን እያሰበን እና ሆነሃልን ለመሆኑ ሜትር ከ80? በእርግጥም አልሆንክም አውቃለሁ። ስለዚህ ትንቢት አልተሳካም እና እናና ምንወያይ ከሆነ ምንወያያለን። በዚህ አጋጣሚ ልናገር ብዬ ነው። ኤኒዌይስ ምንድነው በትምህርት ቤት ላይ በተለይ እነዚህ ነገሮች በጣም ጥሩ ተጽዕኖ ነበራቸው ለእኔ፣ በተለይ ከነዚህ ጓደኞቼ ጋር በማሳለፍ ነገር። ከዛ 10ኛ ክፍል እዚህ ነው የተማርኩት አዲስ አበባ ላይ 10ኛ ክፍል ለም የሚባል ትምህርት ቤት ነው የተማርኩት። እዛ ስማርም ቁጭ ብለን እንደውም የምናነጻጸርበት ሁኔታው ላ ነበረ፣ ቁጭ ብለን ማለት ነው። እሱም ትልቅ ተጽዕኖ ነበረው። መጽሐፍቶችን እያገላበጠን የሚሽነሪዎች አካሄድ በጣም ስላሰጋን ነበር ወላሂ የምናደርገው። ልጆች ኢቨን በጺማቸው ሁሉ የሚገፉበት ሁኔታ ነበረ በዛ ወቅት ላይ ማለት ነው። እና ሱሪ በማሳጠር ረገድም ብዙ ችግሮች ነበሩ። በዛ ምክንያት ንጽጽር ላይ የገባንበትም ሁኔታ ነበረ። ሌላኛው ቦሌ መድኃኔዓለም ትምህርት ቤትም ተምሬ ነበረ። እዛ ላይ ስማር ብዙ የምወዳቸው ጓደኞች ነበረ፣ ስማቸውን አልጠቅስም። እነሱ ልጆች በኋላ ላይ ምናልባት አላህ ሂዳያ ሊሰጥልኝ ብዬ ከምፈልጋቸው ሰዎች መካከል አንዳቸውን በኋላ እናገራለሁ። ሌሎቹን ያው ኢንሻላህ። ለማንኛውም ትምህርት ቤት ላይ የነበረው በጣም ጥሩ እና ለእኔ ትልቅ የሆነ መንገድ ጆርኔን ሊያሳምርልኝ የቻለ ትልቅ መንገድ ነበረ። በዛ መሃል የሚሽነሪዎችን ማካሄድ ቀላል የሚባል ነገር አልነበረም። ያ ነው። አሁን ኢብሮ የትምህርት ቤት ህይወቱን ሲያነሳ ሁላችንም ራሳችን መጠየቅ አለብን ብዬ የምገምተው ማለት ነው። እኛ እስቲ ትምህርት ቤት ከ1ኛ ክፍል እስከ 12ኛ ክፍል ባለንበት የትምህርት ቤት ጆርኒ ላይ ምን ታሪክ ብለን የምናወራው ነገር ወይ ታሪክ ሰራን ብለን የምናነሳው ነገር ወይ ለህይወታችን ለውጥ አመጣ ብለን የምናወራው ነገር ምን አለ? እኔ እንደ ራሴ ስፈተሽ ራሴን ወይ ኳስ ስጫወት ነበር ወይ የሆነ ነገር ሳደርግ ነበር እንጂ ይሄን ለውጥ አምጥቻለሁ ብዬ የማወራው ነገር የለም። ከታች ያለነው ራሳችንን ብንጠይቅ ብዙ የጎደለ ነገር ልናይበት እንችላለን። እና የኢብሮ ታሪክ በዚህ ብቻ አላበቃም። ትምህርት ቤት ላይ በዚህ ጀመርኩኝ አለ 10ኛ ክፍል ላይ ከትምህርትም በተጨማሪ ደግሞ ለእስልምና እንዲፌል ለማድረግ ወደ ንጽጽር ውስጥ ገብተን የሚሽነሪዎች ጉዳይ በጣም አሳስቦናል ብለው ከጓደኞቹ ጋር ቁጭ ብሎ መጽሐፎችን ማገላበጥ ጀመረ። ኢብሮ አሁንም በዚህ አላበቃም። 12ኛ ክፍል ላይ እንትን ብሎ አላበቃም። አሁንም ኢብሮ ደግሞ ወደ ዩኒቨርሲቲ ደግሞ ከፋል።
ኢብሮ ወደ ዩኒቨርሲቲ ስትገባ ኦልሬዲ የታወቀ ነው። ትምህርት ቤት ላይ ካለ ከቤት ምሳ ሊቆጠርልህ ይችላል። ከቤት ስትወጣ ወይ እናትህ ቻው ብላ ልትወጣ ትችላለች፣ ወይ ደግሞ የተመቻቸ ህይወትና የተመቻቸ እንትን ነበር የነበረው። ዩኒቨርሲቲ ግን ስትገባ ከአዲስ ኢንቫይረንመንት ከተለያዩ አካባቢ ከሚመጡ ሰዎች ድሬ ብቻ ወይ አዲስ አበባ ብቻ አይደለም፣ ከተለያየ ከትግራይ ይመጣል፣ ከደቡብ ይመጣል፣ ከጋምቤላ ይመጣል። ከዛ ሁሉ ከሚመጣ ማህበረሰብ ጋር ላይ ትቀላቀላለህ። አማርኛ በስትክክል ማይችል ሰው ይሆናል፣ ወይ አማርኛ እስከነጨራሹ ማያውቅ ሊኖር ይችላል፣ ሌላ ቋንቋ ተናጋሪ ሊኖር ይችላል። ከነዚህ ሁሉ ሰዎች ጋር ላይ ተቀላቅለህ ደግሞ አዲስ ህይወት ጅማሮ ትጀምራለህ። ይህንን ስትጀምር መጀመሪያ ላይክ እንደ ህይወት የከበደህ ነገር ምንድን ነው እስቲ ብለን እናስበው። ቅድም ስላላነሳ ነው ማለት ነው። ምናልባት ወደ አዲስ አበባ ስትመጣ እዚህ ከማን ጋር አረፍክ የሚለውን ነገር አንድ ላይ ማንሳት ፈልጌ ነበርና እሱን አንድ ላይ አያይዘህ ከዛ ዩኒቨርሲቲ ስትገባ አዲስ ህይወትን የጀመርከው ከአዲስ ሰዎች ጋር የተዋወቅከው ምን አርገህ እንዴት አግባባሁ? መጀመሪያ እስቲ ኢንሻአላህ። በመጀመሪያ ቅድም አንተ ያልከው ነገር ኳስ ምናምን በጣም የምወደው አንድ ጓደኛ ከታች አለና እየጻፈ ነበር ኳስ ምናምን እያለ። አዎ ኳስ በጣም ወድ ነበር። እኔ ራሴ ይጫወት ነበረ። እሱንም ከማድረግ ጋር ነው እዚህ ስራ ውስጥ የነበር ነው። ኳስ የማይወድ ሰው የለም። በጣም ነበረ የምንጫወተው እና ጋሽ ሞኬ የሚባሉ አንድ ሰው ነበሩ። ከሳቸው ጋር ፕሮጀክቱን እንጫወት ነበረ እስከ ያው ሲ ምናምን ከዛ ቢ ምናምን ለሞክረን ነበረ ምናምን በቃ አልተሳካም። ኤኒዌይስ ትተነዋል። እና ዩኒቨርሲቲ የኔ ተርኒንግ ፖይንቴ ነው ብዬ አስባለሁ። በአላህ ፍቃድ በኋላ ምናልባትም መሰበስብበትም ነገር ካለ ኢንሻላህ እንትን እላለሁ። እና ምንድን ነው ተርኒንግ ፖይንት ብለህ ካልከኝ ዩኒቨርሲቲ ውስጥ ዩኒቨርሲቲ ማለት ገና ከአገባቢ ልጀምርና ዩኒቨርሲቲ መግባት በጣም ነበር የምወደው በነገራችሁ ላይ ማለት በቃ ሚሽኔ ነበረ። ቅድም እንዳለው መጀመሪያ ጎበዝ ተማሪ ነበርኩኝ፣ ራንክ ምናምን ነበር የማወጣው። ከዛ በቃ ዩኒቨርሲቲ ገባው ማለት ነው። ግን ዩኒቨርሲቲ ስገባ የገጠመኝን አንድ ገጠመኝ ልንገራችሁና ወደ ዋናው ቁም ነገር እመጣለሁ። ዲላ ዩኒቨርሲቲ ነው የደረሰኝ የቴክኖ ወይ ደግሞ የሜካኒካል ኢንጂነሪንግ ምሩቅ ነኝ በነገራችሁ ላይ እና ሄድን። እኔ ዩኒቨርሲቲ ማስበው ምንድን ነው በቃ ላይክ ትልቅ ነገር የሆነ ላይ ካላ በጣም በቃ አንዳንዴ ምናልባት የሆነ ውጭ ዓለም ላይ የምታዩት ነገር ነው እና ሄድን ምናምን ከዛ ገባን ምናምን ማለት ነው። ከዛ የሆነ ኬላም ይመስላል በገመድ ተወጥሯል እንትኑ። ከዛ በባስ ደረስን ምናምን ከዛ ውረዱ ተባለን። እንዴ አልኩኝ እኔ በር የለውም ምናምን ማለት ነው። በር ምናምን የለውም በገመድ ተወጥሮ ምናምን ያለው። እንዴ አልኩኝ ደነገጥኩኝ እኔ በቃ ሀቂቃ ማታ ነው የደረስኩት ደግሞ ከነ ማለት ነው ጭቃ ነበረ። ያው የዲላ ዩኒቨርሲቲ ተማሪዎች ካላችሁ ታውቁታላችሁ። በተለይ ቴክኖ ላይ ገና እኔ ሁለተኛ ባች ነበርኩና ልክ ስንገባ ከነ ጭቃ ነው። በር ግቡ ተባልን። በቃ ሜዳ ነው፣ በቃ ነገሩ ሜዳ ነው። ዝም ብሎ ባስመጣ ቆመ። ውረዱ ተባልን፣ ወረድን። ባጌን ተሸክሜ ምናምን እየሄድኩኝ ጫማዬ ሁሉ ወልቆ ካልሴን ጥዬ ውሃ ውስጥ ገብቼ ምናምን ከዛ የሰው ዶርም ገብተን ምናምን ቁጭ ብለን እንደዛ ነው ያሳለፍነው። እና ገና ሲጀመርም ስትራግል ነበረው። ዩኒቨርሲቲ በጣም የሚገርም ቦታ ነው። ከዛ በኋላ አንድ ላይ እዚህ አዲስ አበባ አብሬያቸው የነበርኩ ልጆች ምናምን ተሰብስበን የተወሰኑ የማውቃቸው አንድ ላይ ገባን ማለት ነው። እዛ በነበርኩበት ወቅት ላይ እናወራ ነበረ ከልጆቹ ጋር። በተለይ የዛን ሰዓት ትንሽ ጎልበት ብያለሁ በንጽጽሩ፣ የተወሰነ ነገር እናወራ ነበር። ከዛ እያወራን በነበረበት ወቅት ላይ አልሐምዱሊላህ ረቢል ዓለሚን ጀማዓ ሰላት በተለይ ሱቢ ሰላት ወድ ነበርና ሰርፕራይዙ ምን መሰላችሁ? ኪታብ የሚባል ነገር አላውቅም። አይ ዲድንት ኖው ኪታብ ስሙ ራሱ አላውቅም። ዩኒቨርሲቲ እስከምገባበት ወቅትና ቀን ድረስ ኪታብ ምን እንደሆነ አላውቅም። ኪታብ ታውቃላችሁ? ከቁርአን ውጭ ከንጽጽሩ ውጭ ኪታብ ምን እንደሆነ አላውቅም ነበር። ዩኒቨርሲቲ ስገባ ኪታብ ታውቃላችሁ? አቂደቱል ዋሲጥያ አሁን የምንለው ኪታቡ ተውሂድ በሉት ሌሎችም ማለት ነው። ከዛ ሱቢ ሰላት ሄድና ቁጭ ላለው ከሱቢ በኋላ ቁጭ ብዬ አዳምጣለሁ ዳዕዋ ምናምን። እኔ ዳዕዋ ነው የሚመስለኝ። ቁጭ ብዬ አዳምጣለሁ። ለካ ኡሱሉ ሰላሳ ቁጭ ብዬ ጨርሻለሁ አጋጣሚ ማለት ነው። እና አላህ እድሜውን ያርዝምልኝና በጣም የምወደው አንድ የወሎ ኡስታዝ አለ። ኡስታዝ ሐሺም ይባላል። በጣም የዓሊም ልጅ ነው። ዓሊም ናቸው አባቱ
እሱ ነበር እንግዲህ ያንን ነገር የጋበዘኝ ማለት ነው። በጣም ላመሰግናቸው ከምፈልጋቸው ሰዎች መካከል ዩኒቨርሲቲ ላይ ኡስታዝ ሐሺም እና ኡስታዝ ሸምሱዲን አረቡ የሚባል በጣም በጣም የምወዳቸው ሁለቱም ማለት ነው። ሀቂቀተን እርግጠኛ ነኝ ይሰሙኛል ካሉም ለእኔ ትልቅ በቃ በህይወቴ ላይ ዛሬ እንድደርስ ካረጉኝ ሰዎች መካከል የነሱ አስተዋጽኦ ነው ያለው እና ኡስታዞቼ ናቸው። የመጀመሪያ ኡስታዞቼ በህይወቴ የመጀመሪያ ኡስታዞቼ ናቸው እና ከዛ በኋላ ነው እንግዲህ ኪታብ ምን እንደሆነ ካወቅኩኝ በኋላ ቁጭ ብዬ ከሱ ጋር መቅራት ጀመርኩኝ። ቁጭ ብዬ ከሱ ጋር ስትራግል አንድ ዶርም ሆነን አልሰማም ብዬ በቃ የሙጥኝ ብዬ እሱ ስር ቁጭ አልኩኝ። አስቀራኝ አልሐምዱሊላህ። አላህ ጀዛውን በጀነት ይክፈልልኝና ማለት ነው። እንዲሁ እየቦዘንኩም ቢሆን ማለት እየቦዘንኩ ስላችሁ በቃ በጣም የሚያስቀኝ ማለት ሃፍ ላይፍ ነበርና ሃፍ ላይፍ ላይ መካኒካል ኢንጂነሪንግ እንትን ውስጥ ነበርኩኝ ኳስ እና 7 ቁጥሩ ላይ ነበርኩኝ እና እዚህ ጋር ኢብራ ብዬ ጽፌበታለሁ። ፀጉሬ ምናምን እንደዚህ ነው የተቆረጥኩት እላችኋለሁ። ከዛ ግን አልሰማም ኪታብ ምናምን። ከዛ ቁምጣ ለብሼ ማሊያውን ለብሼ ቡሉጉል መራም ኪታብ ይዤ ቁጭ እላለሁ ማለት ነው መስጂድ ውስጥ ማለት ነው። እና ከሚያስቁኝ ገጠመኞች መካከል ይሄ ነው። ግን አልሐምዱሊላህ በዛ ሰዓት የነበሩ ሰዎች እኔን ባለመግፋታቸው ምክንያት አንተ እንዴት እንደዚህ ለብሰህ እዚህ ትመጣለህ? ውጣ ቢለኝ ኖሮ ከዛ በኋላ እዛ መስጂድ ተመልሼ አልመጣም ነበር። ግን እነሱ ሰዎች ዝም ማለታቸውና እዛ ቦታ ላይ እንድቀመጥ ያንን እድል ማመቻቸታቸው ሀቂቃ ለእኔ ትልቅ ለውጥ ነበር። ያው ከዛ ኪታብን ቀራው ቡሉጉል መራምን ምስቀራ ነበረ ምናምን። ከዛ ወደ ሀገሬ ስመለስ ነቅቻለሁ። ያው ፍሬሽማን ከሄድኩኝ በኋላ ወደ ሀገሬ ስሄድ ስለነቃሁኝ ሀገሬ ላይ ዒልም መፈለግ ጀምሬያለሁ። ክረምት በሚሄድበት ወቅት ላይ ማለት ነው። ከዛ ራፒድ የሆነ ለውጥ ነው በራሴ ላይ ያገኘው። ሱሬን አሳጠርኩኝ፣ አካሄዴን ምናምን ብዙ ነገሮችን አቆምኩኝ። በቃ ያለኝን ነገር ከዛ ተለወጥኩኝ ማለት ነው። አልሐምዱሊላህ ረቢል ዓለሚን። የኔ ትልቁ የመጀመሪያ ለውጥ ዩኒቨርሲቲ ላይ ትልቁ ለውጥ ማለት ነው። እንደዛውም የንጽጽር ጉዳይ ዩኒቨርሲቲ ላይ ነበረ። በደንብም ዝም ብዬ ስሞክር የነበረው በተለይ ቀደም እንዳልኩ ዶርም ላይ ከልጆች ጋር ብዙ አውራ ነበረ። እንደ እግር ቅድም ሁለተኛው ይሄ ነው። ዩኒቨርሲቲ ላይ አለመስራቴ በጣም ነው የሚቆጨኝ ሀቂቀተን። ዩኒቨርሲቲ ላይ አለመስራቴ ዛሬ ላይ ወደኋላ መመለስ ሁለት ነገሮችን መልስ ብባል የምመልሳቸው የምፈልጋቸው ነገሮች ካሉ አንደኛው በአገሬ ላይ የነበረውን ነገር ቅድም ባልከኝ መሰረት ያኛውን የአገሬን ጉዳይ መለወጥ፣ ሁለተኛ ደግሞ ዩኒቨርሲቲ ላይ የነበረኝን ነገር አለመለው ማለቴ በቃ ያ ደግሞ ያማል ሀቂቃ በጣም ነው የሚያማው። እና አሁን በቅርብ ተገናኝተን ነበረ ከአሚራችን ጋርና እሱንም አላህ ጀዛውን ይክፈለው በጣም ነው የምወደው። እሱንም እንዴት ያኔ ብሎ ወቀሰኝ ሀቂቃ። እንዴት ያኔ እያወቅ እንዴት ዝም አልከን ብሎኝ ሀቂቃ አሁን የዛሬ 3 ቀን ነው ምናምን ነው የወቀሰኝ። እንዴት እንደዚህ ታደርጋለህ? እና እኔም እውነት በጣም የሚቆጨኝ ነገር ካለ ዩኒቨርሲቲ ላይ ለመስራት ነው። እና ዩኒቨርሲቲ ያላችሁ ሰዎች ይህንን ለእናንተ ነው የምመክረው። ዩኒቨርሲቲ ላይ ያላችሁ ሰዎች ዩኒቨርሲቲ ላይ የማይለወጥ ሰው ማለት ነው የትም ሊለወጥ አይችልም ሀቂቃ። ዩኒቨርሲቲ ወደ መጥፎም ለመሄድ የሚፈልግ ሰው ካለ መንገዱ ገር ነው፣ ክፍት ነው። መልካሙን መፈለግ የሚፈልግ ካለም መንገዱ ገር ነው፣ ክፍት ነው። ኦኬ ቂራአቶች አሉ፣ ንጽጽር ራሱ አለ፣ ብዙ ነገሮች አሉ። እነዚህን ነገሮች መጠቀም የምትችሉና ራሳችሁን መለወጥ የምትችሉት ዩኒቨርሲቲ ላይ ነው ሀቂቃ። ከወጣችሁ በኋላ ይቆጫችኋል ወላሂ። ከወጣችሁ በኋላ ትልቅ ቁጭት እንደ ዩኒቨርሲቲ የሚያንገበግብ ነገር የለም። ህይወታችሁ ዩኒቨርሲቲ ላይ አንዴ ከተበላሸ ከዛ በኋላ ላይስተካከል ልንገራችሁ ነው። ለምንድን ነው መሰላችሁ እንዲምለው? በእርግጥ ይስተካከላል፣ ግን አብዛኛው ላይስተካከል። እዛ የገባ ደህና ሰው ሆኖ ገብቶ ፍየል ሆኖ የሚወጣል። ተግባባና? ሰው ሆኖ ገብቶ ፍየል ሆኖ የሚወጣል። ኖርማል በቃ ትክክለኛ ሰው ሆኖ ገብቶ ጫት ቃሚ፣ ጠጪ ምናምን ብዙ ነገሮችን ይሄ አይጠቅማችሁም። እንደዚህ አይነት ነገር ውስጥ የሚከታችሁ ወንድም ጓደኛ ካላችሁ ሊቭ የመላውን ተዉት። በቃ እሱ የእናንተ አይደለም። ወላሂ ነው የምላችሁ። ዩኒቨርሲቲ ላይ
አቅማችሁ የሚችለውን ነገር ለዩኒቨርሲቲ አገልግሉና እዛ ቦታ ላይ ሂዱና እስቲ የዳዕዋውን አካሄድ ወላሂ በጣም የሚገርም መዋቅር ነው ያለው እዛ ዩኒቨርሲቲ ውስጥ የሚገርም መዋቅር ዳዕዋና ኢርሻድ አለ። ኧረ በጣም ብዙ ነው ያለው ሀቂቃ በጣም ብዙ ነገሮች ነው ያሉት። ዩኒቨርሲቲ የምትችሉ ከሆነ የመለወጫ ሀገራችሁ ነው። ስለዚህ እኔ በአልሐምዱሊላህ ትልቁን ለውጥ ያገኘሁት ትልቁን የህይወት ምዕራፌን ያገኘሁት ትልቁን የኢማን ጥፍጥናን ያገኘሁት ዩኒቨርሲቲ ላይ ነው እና ይህንን ነገር ምናልባት ከኔ ተሞክሮ ከኔ ብቻ ሳይሆን ከብዙ ወንድሞች ተሞክሮ ልትወስዱባቸው የምትችሉት ነገር ነው። ከዛ በኋላ ነው እንግዲህ ልብ አድርጉ፣ ከዛ በኋላ ነው ኪታብ አሳድጄ ብዙ ነገሮችን ለመቅራት የሞከርኩት ማለት ነው። ከዛ ከወጣው በኋላ ኡስታዝ ራሴ ግሌ ኖሮኝ ቁጭ ብዬ እሱ ላይ እየቀራሁኝ ምናምን ነው ራሴን ያሻሻልኩት። ያለ ቂራት ህይወት የለም። ንጽጽር ላይ የምትሰሩ ወንድምና እህቶቼ በዚህ አጋጣሚ አንድ ነገር ልምከራችሁ። ንጽጽር ያለ ኪታብ አይሆንም። ንጽጽር ቁጭ ብለህ ኡስታዝ ስር ካልቀራህ ዝም ብሎ የሚመጣ የንጽጽር እውቀት የለም። ኦኬ፣ ባህላዊ ንጽጽር ነው የሚሆነው። ያለዛ ትክክለኛ ንጽጽር አይሆንም። እሱ ብቻ ሳይሆን አደብንም ነው የምንማርበት እዛ ላይ። አደብ የሌለው ንጽጽር ራሱ የወደቀ ንጽጽር ነው። ሐቂቃ ነው የምላችሁ። ስለዚህ ኡስታዝ ስር ቁጭ ብላችሁ ከኡስታዞች ተምራችሁ ኪታቦችን አውቃችሁ ለሰዎች ማስቀራት የምትችሉበት ደረጃ መድረስ ራሱ መቻል አለባችሁ። በዚህኛው ብቻ ሳይሆን በዚህኛውም ጎበዝ ልንሆን ይገባል ነው የምላችሁ። ስለዚህ ንጽጽር ላይ ያለን ወንድምና እህቶችን ያለ ኪታብ ህይወት የለም። እስቲል ነው የምላችሁ፣ እየሰራንም ቢሆን መቅራት አለብን። ለራሳችን ጊዜ ማንሰጥ ከሆነ ውድቀት ነው። ሐቂቃ ነው የምላችሁ፣ ውድቀት ለራሳችን ጊዜ ማንሰጥ ከሆነ። ምክንያቱም ጊዜ እየሰጠን ያለ ነው ለኡማው ነው። ኦፍኮርስ ኡማው ደግሞ የምንጠቅመው የእውነት የተሟላ እውቀት ሲኖረን ብቻ ነው እና ሐዲስ ኪታቦችን፣ የአቂዳ ኪታቦችን፣ የፊቂ ኪታቦችን፣ ሌሎችንም መቅራት ይኖርብናል ከሚለው አንጻር ነው ዩኒቨርሲቲ ላይ የነበረኝ ሰፋ ያለ ነገር ያረኩት እውነት በእኔ ህይወት ላይ ትልቅ ትርጉም ስለነበረው ነው እና ይህን ይመስላል ሼኻችን። ማሻአላህ ተባረከላህ። በጣም ከተናገርከው ንግግር በጣም የሳበኝ ነገር ምንድን ነው? ባህላዊ ንጽጽር ይሆናል ያልከው ፓርት ነው። ይህንን ነገር ሁላችንም በደንብ ልናገናዘበው ነው የሚገባው ማለት ነው። ባህላዊ ላለመሆን ኢብሮ ያነሳት የመጀመሪያው የዲን እውቀት መጀመሪያ በጣም ያስፈልገዋል። ከዛ በኋላ ደግሞ ትክክለኛው የሌሎችን እምነት እውቀት የእነሱን በደንብ አብጠርጥር ያስፈልገዋል። ሌላ ደግሞ በትምህርትም ሌላ ይሄኛው እውቀት ያስፈልገዋል ማለት ነው። እነዚህን ሶስቱን ነገራቶች አንድ ላይ ይዘን ወደዚህ እውቀትም ለመርጨት ከመጣን አንጎልም ማለት ነው እና ኢንሻአላህ እስልምና ደግሞ በደንብ የሚያግዘን እስልምና ደግሞ በደንብ እኛን ፎሎአፕ የሚያደርገን እምነት ደግሞ ስለሆነ ኢንሻአላህ ሁላችንም በዚህ ነገር ላይ በደንብ ልንበረታታ ይገባል። በተለይ ንጽጽር ላይ ያለን ወንድሞች ማለት ነው። ኢብሮ አሁን መጀመሪያ ተወለደ ድሬዳዋ። ከዛ በኋላ እዛ ሆኖ ከአባቱና ከእናቱ ጋር ያለውን ስትረግል አየ። እሱን አልፎ ደግሞ ሁለት አይነት ቦታ እዛም ቤተክርስቲያንም ይሄዳል፣ በዚህ በኩል ደግሞ ወደ ሙስሊሞችም ደግሞ ይመጣል። ይህንን ሙሉ አገናዝቦ ወደ ትምህርት ቤት ገባ። ትምህርት ቤት ደግሞ ከገባም በኋላ እዛ ያለውን ነገር በትንሹ ቢሆን አይቶ 10ኛ ክፍል ሲገባ ለምን የሚሽነሪ ነገር ብሎ በዛ በለጋ እድሜው በ10ኛ ክፍል ባለበት እድሜው ላይ ይህን ሁሉ ነገር አገናዝቦ ወደ ዩኒቨርሲቲ ገባ። ዩኒቨርሲቲ ገብቶ ብዙ ስትረግሎችን ያየበት ብዙም ደግሞ የህይወቱን ዋና መሰረት የሚባለውን ነገር ደግሞ ያገኘበት ጊዜ ነበረ። ኢብሮ እዚህ ላይ ብቻ ያቆመ አይመስለኝም። ከዛ በኋላም ብዙ ነገራቶችን ያሳለፈ ይመስለኛል። ካደገ በኋላ ምን መጣ፣ ከዩኒቨርሲቲ በኋላስ ምን መጣ የሚለውን በኋላ ላይ የምናያቸው ነገራቶች ሲሆኑ አሁን እስቲ አንድ እዚሁ ባለህበት ኢብሮ እና እያይዝና ወደ ቤተሰቦቹ ጋር እንምጣ። ወንድምህ ለአንተ ጥሩ መሰረት የሆነ ጥሩ ደግሞ አንተን እስልምና ላይ አሁን ባለሁበት እዚህ ቦታ ላይ በመገኘት ዋናው ምክንያቱ ወንድሜ ነው ብለህ ነበረ። ዩኒቨርሲቲ ላይ ከገባህ በኋላ ከወንድምህ ጋር እንዴት ነበረ ግንኙነታችሁ የነበረው? ከእሱ ጋር ያለውን ነገር ሹራ አድርጋችሁ ነበር ወይ? ለዲን ወይም ደግሞ ለኪታብ ደግሞ እዛ ዒልምን ስትፈልግ ወደ ሀገር ስትመለስ ዒልምን ስትፈልግ ለእረፍት ስትመለስ ማለት ነው ከወንድምህ ጋር ያለህ ኮኔክሽን ምንድን ነበር? ከእሱ ጋርስ ደግሞ የንጽጽር እንትኖችን ሄደህ አድርገህ ወይ ተከታትለህ ታውቃለህ ወይ የሚለውን ናይና ከዛ ይህን ሙሉ ከጨረስን በኋላ የመጀመሪያ ንጽጽርህ እንዴት ነበር፣ ከማን ጋር ነበር የሚለውን ደግሞ ኢንሻአላህ እናየዋለን ማለት ነው። ንጽጽር ኖርማል ሳይሆን ፕሮፌሽናል የሆነ ንጽጽር በኪታቡ በእንትኑም ደግሞ ዩኒቨርሲቲ ላይ ያለ የጀመርክ ይመስለኛልና እንዴት እንደሆነም እናየዋለን ኢንሻአላህ። ድምፅ ላሰማት ሀብታም
እሺ ኢንሻአላህ በጣም የሚገርም ነው። እንግዲህ ሀቂቃ ወንድሜ ማለት ለእኔ በጣም ትልቅ ቦታ ያለው ነው። ታላቅ ወንድሜ አላህ ሀያቱን ያርዝምልኝ፣ አላህ ጀነትን ይመንዳው። ምክንያቱም ለሱ ጀነት እንጂ አልመኝም። ይሄ ለእኛ የጀነት መንገድ ነው የሆነን እና ሀቂቃ ማንም እንደሱ ያስተማረኝ የለም። ህይወትን ሙሉ ነው ያስተማረኝ። ሲጀመር ህይወትን ሙሉ ነው ያስተማረኝ እንጂ ንጽጽርን ብቻም አይደለም። ገርቶናል። ከቤት እንዳንወጣ ይቆጣጠረን ነበር። የት ነበርክ? ምን እየሰራህ ነበር? ኢቨን ከመንገድ ላይ ብር አንስተን አናውቅም። እኛ ብር አንስተን እንኳን ከሆነ ብሩን እንኳን ይዘን ነበረ የምንመጣው ለሱ ማለት ነው። በዚህ ልክ ነበር የገራን ማለት ነው። እና ንጽጽር ሲያደርግ በእርግጥም አይቼዋለሁ። በጣም ጎበዝ ነው ማይንዱ። እኔ ዛሬ ቲክቶክ ላይ ሚዲያ ላይ አለመታወቁ ይቆጨኛል። ሀቂቃ በጣም ነው የሚቆጨኝ ወላሂ። ሁል ጊዜ ምን አለ ቢያውቀው ሰው ብዬ ከምመኛቸው ሰዎች መካከል አንደኛው ታላቅ ወንድሜ ነው። ዛሬ ላይ ንጽጽሩን እየሰራ አይደለም፣ ግን ለእኔ ባክግራውንድ በጣም ትልቅ መሰረት ነው የሆነኝ። አስተማሪ ነው ከማንም በላይ እኔ አስተማሪ እሱ ነው፣ ወንድሜ ነው አስተማሪ። እና አንዳንድ ንጽጽሮች የሆነ እያረኩ ምናምን ሲከብደኝ እንዴት ነው ይሄ ነገር ምናምን እያልኩኝ ሁሉ እጠይቀው ነበር። ሀቂቃ በዛን ጊዜ ስለ ኒቂያ ጉባኤ ይነግረኝ ነበረ። በዛ ጊዜ ማለት ነው ያነብ ነበረ። እና ሀሰን ታጁ የሚጽፉ መጽሐፍ የሆነ አይ ቲንክ ስሙን አላስታውሰው፣ ከዚህ በፊት ሚሽነሪዎች የጻፏቸው መጽሐፍ የሆነ አለ፣ ቴቄል ነው ምናምን የሚባል መጽሐፍ የሆነ አለ። ብቻ ኤኒዌይስ ነቢያችንን የሰደቡበት አንዳንድ መጽሐፍቶች አሉ። እነሱን ወይ አውቂ ሚታነሳ አይ ነው የሐመር ተዋህዶ የሚለው ያ ኦፍኮርስ ትክክል። ጀዛከላ ኸይር። እነዚህ መጽሐፍቶች ወንድሜ እያነበበ ምን ያደርግ ነበር? ኢቨን መልስ ሁሉ ለእኔ ያጫውተኝ ነበር፣ ይነግረኝ ነበረ። እና ያው የኔ የማይንድ ብስለት ነው እንጂ በዛ ሰዓት በጣም በቃ በዛ እድሜ ብዙ ነገሮችን ያወራኝ ነበረ ምናምን። እና ሲያወራ ራሱ እንትን ሲል ደብተር ነበረው፣ ሙሉ ደብተር ማለት ነው ያነጻጸረበት ደብተር። እኔ ነኝ ደብተሩን የወረስኩት፣ የእሱን ደብተርም እኔ ነበርኩ የወሰድኩት ከዛ በኋላ ማለት ነው። እና ውይይት ሲያደርግ ያየሁት ከአባቴ ጋር ነው። የመጀመሪያውን ውይይት ሲያደርግ ያየሁት ከአባቴ ጋር ነው። አንድ ቃል ሀቂቃ አንድ ቃል ነው የተናገረው፣ አፉን ያዘጋው። አላህ ሂዳያ ይስጠው ለአባቴም። ግን አባቴ በነገራችን ላይ ቀላል የሚባል ሰው አይደለም፣ አገልጋይ ነው፣ ፓስተር ነው። የእንትን ምንድነው የሚባሉት እነዚህ የኦንሊ ጂሰስ ወይ ደግሞ የሐዋርያት ቤተክርስቲያን አገልጋይ የሚባል ሰው አገልጋይ እና እዛ ውስጥ ያለ ሰውን በዛ ጊዜ ላይ ሀቂቃ በአንድ ቃል ነው አፉን ያዘጋው። ደነገጠ። እሱም ይህን ያክል በቃ እንደዚህ ያውቃል ብሎ አልገመተም ምናምን። ከዛ አይቼ እመጣለሁ ነው ያለው። አይቼ እመጣለሁ ብሎ ነው የተናገረው። የመጀመሪያውን ውይይት ያየሁት ከሱ ጋር ነው። ሌሎችንም ብዙ ውይይቶችን አድርጓል። ከምህረት አብ ጋር ተወያይቷል። በነገራችን ላይ ምህረት አብ ምናልባት አሁን ላይ ባለው ሁኔታ ምንም አይነት እዚህ ግባ የሚባል ሰው እንዳልሆነ ነው የምናውቀው በዚህ ሰዓት። በዛ ሰዓት ግን ፌመስ ሰው ነበረ። ከሱ ጋር እዚህ አዲስ አበባ ድረስ መጥቶ ከሱ ጋር ሁላ ተወያይቷል። እና ያው ሰዎች አያውቁትም፣ ግን እሱ በጣም የሚታወቅ ሰው ነበረ በኔ እና ራሱ የሚደብቅ ሰው ስለሆነ ነው። ኤኒዌይስ እና የኔ የመጀመሪያ ውይይት ብዬ የምለው ደግሞ የመጀመሪያ ውይይት እንደዚህ ኦፊሻል ነገር አላረኩም። ያው ቲክቶክ ላይ በተለይ እና ቴሌግራም ላይ ነው በዋነኝነት። በአካል ግን አንዳንድ ራንደም የሆኑ ውይይቶችን አረግ ነው። በተለይ ዩኒቨርሲቲ ላይ ይመጡ ነበረ። ሀቂቃ በጣም ተመልከቱ የእነሱን አካሄድ ይገርመኛል። ባጢል እንደዚህ ሲንቀሳቀስ ሀቅ ግን እንደዚህ ያለ የማይንቀሳቀስበት ሁኔታ ይገርመኛል። መስቀላቸውን ይዘው መስቀሉ ላይ ኢየሱስ ያድናል ብለው ይዞ ይመጡ ነበር፣ በር ድረስ ማለት ነው። ከዛ ይመጣሉ። ሲመጡ እኔ ሄጄ ነው አናግራቸዋለሁ። እሺ እኔ ስበከኝ እላቸው ነበረ መንገድ ላይ። ከዛ እናወራለን፣ ሰዎች ይሰበሰባሉ ምናምን። ከዛ ተሰብስበን ምናምን ከዛ መጨረሻ ላይ መልስ ሲያጡ ስልክ እንስጠኝ ነው የሚሉት። ያው የታወቀ ነው ኦፍኮርስ፣ እነዚህ ምንም እውቀት የላቸውም እንኳን አይደለ አሁን ባለንበት ሲጀመር ማውራትም ከነሱ ጋር የታወቀ ነገር ነው። እና እንኳን ከነሱ እዚህም ያሉት ምንም አቅም የላቸውም እንደምናውቀው ማለት ነው። የዛኔ ስልክ አምጣ ምናምን ተብሎ ያው ነገ እነሱም ይበተናል። ዲስትራክት እናደረግ ነበር ማለት ነው። እንዲህ ነበር ዲስትራክት አደረግ ነበረ።
የሚሰልሙ ልጆች ካሉም እንዲህ አንዳንድ ነገሮች ካሉ ምናምን የምጠራበት ሁኔታ ነበር። በውስጥ ለውስጥ ነው እንጂ አልታወቅም እኔም በዛ ሰዓት። ለዛ ነው የሚያንገበግበኝም። ኤኒዌይስ የኔም ኦፊሻል የሆነ ውይይት ከሆነ በኋላ የምንደርስበት ይሆናል እሱን ኢንሻላህ። አሁን ግን ለጊዜው በአካል የነበረኝ ነገር ምናልባት ከዩኒቨርሲቲ ከወጣው በኋላ ግን ቸርች ላይ ገብተን እንወያይ ነበረ። ቸርች የቤተክርስቲያን ውስጥ ገብተን ማለትም የኦንሊ ጂሰሶች በተለይ የት አካባቢ መሰላችሁ? ድሬዳዋ ላይ ያላችሁ ብሪጅ የሚባል ቦታ ላይ ድልድዩ አጠገብ ያለ ቸርች አለ። እዛ ገብተን 3 ጊዜ ተወያይተናል ከፓስተሮች ጋር ቁጭ ብለን ቸርቻቸው ውስጥ። ከዛ ምንም መረጃ የላቸውም፣ ያው ከነ እንትናቸው አፍረው ነው የሄዱት። 3 ለ3 ነበረ ስንወያይ የነበረው። አልሐምዱሊላህ ምንም አይነት ማስረጃ ማምጣት ሳይችሉ አልፈናል ማለት ነው። በተለይ በስላሴና በነገረ ክርስቶስ ላይ ነበረ ስናወራ ነበር። ይቅርታ፣ በስላሴ ያልኩኝ፣ በነገረ ክርስቶስ ዙሪያ ነበረ ስናወራ የነበረው ማለት ነው። እና ኤኒዌይስ በጣም ጥሩ ጊዜ ነበረ ብዬ ነው ማስበው። አላህ በኢኽላስ ይቀበለን። እንግዲህ ይህን የምናወራው ግን በነገራችሁ ላይ ለእናንተ ተሞክሮ ይሆን ዘንድ እንጂ ፈኽር አይደለም። እሱን ነገር ከልባችሁ እንድትይዙልን እንፈልጋለን። እሺ፣ ቀጥል ሼኻችን። አይ ማሻአላህ ተባረከላህ። ወንድምህ ከህይወትን ያስተማረኝ ወንድሜ ነው ብለሃል። እኔ ሐቅ ለመናገር እንደኔ እሱን ለመተዋወቅ በጣም ነው የጓጓሁት። አላህ ሱብሓነሁ ወተዓላ ባለበት ይጠብቀው። አላህ ሱብሓነሁ ወተዓላ ባለበት ከፍ ያድርገው። የእሱ ፍሬ ይኸው እዚህ ቁጭ ብሎ እኛ እዚህ ኮርተንበት እዚህም ላይ ብላ ይሆናል ሌሎችም ሰዎች እንዲህ ኮርተንበት ከአንተ ጋር የአንተን መልእክት የአንተን ጣፋጭ ንግግር ለመስማት እዚህ ቁጭ ብለናልና ማሻአላህ ተባረከላህ። የንጽጽር ሂደትህ አየ ነው። ዩኒቨርሲቲ ላይ አንዳንድ ንጽጽሮች እንደምታደርግ ሌላ ደግሞ በተለያዩ ቤተ እምነቶችም እየሄድክ ደግሞ ንጽጽር እንደምታደርግና በብዙዎች ላይ በዝረራ እንደምታሸንፍም ነው እየነገርከ የነበረው። በነበረህ ትንሽ እውቀት ነው፣ ገና አላሰፋ ነውም። በነበረህ ትንሽ እውቀት ነው ገና ኢብሮ አሁን የነበረበት ደረጃ ላይ ሳንደርስ ነው ይህንን እያየን ያለ ነው። ይህ ሁሉ ስትረግድ ያለፈ ወጣት በቃ ቆርጦ አሁን ትምህርቱም ላይ ነበረ፣ ዩኒቨርሲቲም ነበረ፣ ወደ ቤቱም ይሄዳል፣ ሌላም ነገር አለና ቆርጦ ካሁን በኋላ ወደ ንጽጽር ህይወት ውስጥ መግባት አለብኝ፣ ወደ ሃይማኖት ንጽጽር ላይ መግባት አለብኝ ብለህ የወሰንክበት ዋነኛው የወሰንክበት ጊዜ እንዴት ነበረ? ያዛ እቺን ውሳኔ እንድትወስድ በቃ ካሁን በኋላ እኔ ንጽጽር ነው የምሰራው፣ ሌላ ነገር መስራት አልፈልግም ብለህ የቆረጥክበት ደግሞ ምክንያት ውስጥ ተርኒንግ ፖይንትህ ምንድናት የምትለዋን ደግሞ ብታነሳለን ወደ ዋናው ኢብራሂም ለመምጣት መንደርደሪያ ይሆነናል ብዬ አስባለሁ። አዎ ትክክል ነህ። ሀቂቃ በጣም በተለይ ከዩኒቨርሲቲ ከወጣው በኋላ ነው ይህንን ዲሲዥን ዲሳይድ ያደረኩት እና ጀማዓ አለን። ጀማዓዬ በጣም ነው የምወደው። ለጀማዓዎቼም ከጀማዓዎቼ መካከል አንደኛው የፋንቱ የሚል እዚህ አካውንቱ አለ ከታች ሀይ በላቸው እና እሱ ወንድሜ ጀማል ነው። ከጀማዓዎቼ መካከል አንደኛው ነው እና በጣም የምኮራባቸው፣ በጣም የምወዳቸው፣ በጣም የማከብራቸው ወንድሞቼ ናቸው። እንዲሁም እህቶችም አሉ። እነሱ ናቸው እንግዲህ አብረን እንሰራለን። በተለይ ደግሞ ረመዳን ላይ የኢፍጣር ፕሮግራም በማዘጋጀት ድሆችን ለ30 ቀን የማስፈጠር ስራ እንሰራ ነበረ እንደ ጀማዓ። ከዛ በዘለለ ቁርአንን እናስቀራ ነበረ። የቁርአን ራሱን የቻለ ቲም አለን። የቁርአን ብቻ ሳይሆን ሰዎችን ወደ መልካም ስራ የመውሰድ እንዲሁም የዳዕዋ አንዳንድ ዳዕዋ ስራዎችንም እዛው ላይ አክለን እንሰራ ነበረ። በዚህ መሀል ግን አንድ ነገር ይከሰታል። ምንድነው የተከሰተው? በዚህ መሀል አይናችን እያዩ ልጆች መክፈር ይጀምራሉ። ቅድም ባልኳችሁ መንገዶች ማለት ነው። አይናችን እያየ ብዙ ሰዎች መክፈር ይጀምራሉ። ይሄ መታገስ አልቻልኩም እኔ። በቃ ከዚህ በኋላ በቃ ሀቂቃ በጣም ከአቅማችን በላይ ነው የሆነውና እኔ ህመም ነው የሆነብን። እኔ በበኩሌ ህመም ነው። ምክንያቱም በህመም ላይ ህመም ነው። አባትህ አለ እዚህ ጋር፣ ጎረቤትህ አለች፣ ሌላ ልጅ አለ ምናምን። በዚህ ምክንያት ከዚህ በኋላ በቃ ንጽጽር ላይ መግባት አለብኝ ብዬ ለመጀመሪያ ጊዜ ቴሌግራም ቻናል ፈጠርኩኝ ማለት ነው። ለመጀመሪያ ጊዜ ማለት ነው። ከዛ ቴሌግራም ቻናሌ ላይ ምን ማድረግ ጀመርኩኝ? ቻናሌ ኦፊሻል አይደለም በዛ ጊዜ ቻናል እኔ የማውቀው ነገር የለም። ዝም ብዬ ከከፈትኩና አንዳንድ ኦዲዮዎች ዝም ብዬ ለሰፈር ልጆች ብዬ ነው የከፈትኩት። ኦዲዮዎችን እዛ ላይ መልቀቅ ጀመርኩኝ ማለት ነው። ዲስ ዋዝ ዘ ጆርኒ። በቃ ትክክለኛው መንገድ ደግሞ ይሄ ነበር የጀመርኩት።
አንደኛው ምክንያቴ ሰፈር ላይ የነበረው ነው። ሁለተኛው ምክንያቴ ያው የአባቴ ነው እና እነዚህ ሚሽነሪዎች ሲያደርጉት የነበረው ነገር በጣም ያሳምማል። ሀቂቃ ምንድን ነው እየሰራን ያለ ነው እዚህ ጀማዓ ላይ ይህንን ነገር የማናሳካ ከሆነ ምንድን ነው እየሰራን ያለ ነው በሚል ተሰበሰብን። አንድ ላይ ቁጭ ነው ያልነው። ያቺ የተሰበሰብናት ቀን ነች የኢቅራ ጀማዓ። ዛሬ ላይ ራሱ ኢቅራ ሆኖ 50 ተማሪ የተባለው ዛሬ ከዛ ውስጥ ነው የፈራው። አልሐምዱሊላህ ቁጭ ብለን ማውራት ጀመርን። እኔ ንጽጽሩን መጀመሪያም ስለምሞክር እኔ መሪ ሆንኩኝ ማለት ነው። በዛ ላይ ጀመርን። እኔ ንጽጽሩን መጀመሪያም ስለምሞክር እኔ መሪ ሆንኩኝ ማለት ነው። በዛ ላይ አሚራችን ሌላ ነው። እኔ ግን የንጽጽሩን ዘርፍ ይዤ ነበረ እንቀሳቀሰው ማለት ነው። ከዛ በኋላ ያ የንጽጽሩ ዘርፍ እኔም ያው ለማስተማር ስትሞክር አንድ ነገር በነገራችሁ ላይ ለማስተማር በምትሞክሩበት ሰዓት ምን ይሆናል? ግዴታ እውቀት ለሰዎች መስጠት ስላለባችሁ ሌላ እውቀት ትፈልጋላችሁ። ግዴታ ነው። ኦኬ፣ ሌላ እውቀት ግዴታ ትፈልጋላችሁ። ስለዚህ ዲግ ማድረግ ጀመርኩኝ። እኔም ነገሮችን ማየት ጀመርኩ። ሰዎችን ወደ ዲነል ኢስላም ለመጥራት ምን ምን ማየት አለብን የሚለውን ነገር በደንብ ማየት ጀመርኩኝ፣ ማጤን ጀመርኩኝ ማለት ነው። ከዛ አልሐምዱሊላህ በአላህ ፍቃድ አላህ ደግሞ ሌሎች በየሰፈሩ እየሄድን ዳዕዋ እናደርጋለን። ኢብራሂም የሚባል ሰው መታወቅ ጀመረ ማለት ነው ሰፈራችን ላይ። በዚህ ነገር ሰፈር ላይ ብቻ ነው መጀመሪያ መታወቅ የጀመርኩት፣ ሰፈር ላይ ማንም አያውቀኝም ሌላ። ከዛ የሆነ ሰው እንትን ማለት ይፈልጋል፣ ጥያቄ ያለው ሲባል እኔ ጋ ይመጣል፣ እንትን ነው ሲባል እኔ ጋ ይመጣል። ከዛ እየተባለ የመጀመሪያ ያሰለምኳት ልጅ ማን ነበረች? ስሟ ተውበስታ ትባላለች። አሁንም ሙስሊም ነች። ቁርአን እየቀራች ኦልሞስት ሳጨረስ አትቀርም። አሁን አልሐምዱሊላህ በጣም ነው የምኮራባት። ደንግጫለሁ ሻሃዳ ሳሲዝ የመጀመሪያ ቀን ማለት ነውና ድሪም ነበረኝ። ያ ነበረ ድሪሜ ሲጀመር። ሁል ጊዜም ዶክተር ዛኪር ላይ ፍጥጥ ብዬ የምቀመጠው ድሪሜም እሱ ስለነበር ነው። እና የመጀመሪያ ያሰለምኳት ፍሬ ያየንባትም እሷ ነበረች እና ተውበስታ ትባላለች። እኔ ቤት ነው እኔ ቤት መጣው። ያው የተከራየሁበት ቤት አለ። መጋረጃ ተደረገ። ሴቶች በዚህ ጋር ጀማዎች ናቸው፣ ወንዶች በዚህ ተደረጉ። ከዛ እሷ እዛ ውስጥ ነች። ያው ቺር የሚያረጋት ሰው ስለሚያስፈልግ ማለት ነው። ከዛ ምን ተደረገ? ያው ጥያቄ መጠየቅ ትጀምራለች። ጥያቄ ትጠይቀኛለች። ነው ዮሐንስ አንዳንድ ሌሎች ምናምን። እዛ ፋይናሊ ምን ይሆናል? በቃ አልቻለችም። በቃ ከዚህ በኋላ በቃ ምንም እንትን እሺ ሻሃዳ መያዝ ትፈልጊያለሽ? አዎ እሺ ጀመረች ምናምን። ከዛ እኔ አልቻለ በቃ ተንቀጥቅጫለሁ። ለሀቂቃ በጣም ነበር የተንቀጠቀ ደስታዬ ማለት ነው። በጣም ትልቁ ደስታዬ ይዛኔ ነበረ እና እሷ ሰለመች አልሐምዱሊላህ በአላህ ፍቃድ። ከዛ ፍሬ ማየት ጀመርን ማለት ነው ሰፈር ላይ። ስለዚህ ፍሬ ማየት ጀምረን ያ ፍሬ በጣም ሌሎችንም ብዙ ሰዎችን እንደ ድሬዳዋ ላይ ብዙ ወደ እስልምና የተመለሱ ሰዎች ነበሩ። ከዛ በኋላ ብዙ አልሐምዱሊላህ ረቢል ዓለሚን ከከፈሩ ሰዎች በላይ የሰለሙት ሰዎች በለጡ። አልሐምዱሊላህ በአላህ ለስ እንግዲህ ያ ነበረ በዋነኝነት ትልቁ አካሄድ የነበረው እንደ ድሬዳዋ እንደ ሰፈርም ዛሬ ላይ እነዚህ 50 ተማሪዎች ከሚባሉት ውስጥ በጣም የምወዳቸው ጀግና የሆኑ ወደፊት እኔ ስማቸውን አልናገርም የኔ ተማሪዎች ነው ብዬ አልናገርም። ሲወጡ ግን ታያቸዋላችሁ። አንድ ቀን ኦልሞስት ጨርሰዋል፣ ሁሉ ነገር አድርገዋል። ድሬዳዋ ላይ እየሰሩ ነው። ግን አሁን የሚቀራቸው አንዳንድ ነገር ሪሰርች ነው። የራሳቸው ሪሰርች አለ። ስለዚህ ራሳቸውን ችለው የቆሙ ልጆች ናቸው። በአላህ ፍቃድ ይቀጥላል ማለት ነው። ስለዚህ ይህን ይመስላል። አይ ቲንክ ምናልባት እንዳላረዝምባቸው እንዳይሰለች ሰው። ማሻአላህ ተባረከላህ። አየነው ተርኒንግ ፖይንት እንዴት እንደተነሳ። የመጀመሪያው ቴሌግራም ቻናልህም ተከፈተ ለቤት እዛው ላሉት ለሰፈር ልጆች ተብሎ። ከዛም በኋላ ዛሬ ያየነውን ኢብራሂም ሼፕ ማድረግ ጀመረ ማለት ነው። አሁን ወደ ንጽጽሩ ገባ። ንጽጽሩ ላይ ከገባ በኋላ አሁን ወደ ቲክቶኩ ገና አንመጣም። እሱን አሳንነከው ማለት ነው። እዛው ድሬዳዋ እያለ ማንም ሰው የሆነን ስራ ሲጀምር፣ ለምሳሌ አንድ ነጋዴ አንድ ስራ ከጀመረ እንደሚያተርፈውም ደግሞ ይከስራል ማለት ነው። አሁን ትርፍ አግኝተህ አንዲት እህት
መስለሟን ነግረህን እስካሁንም ድረስ ሰልማ ቁርአን ለመጨረስ ደረጃ እንደደረሰች እና እንደምትኮራባትም ነግረህናል። አሁን ምን ከስራሃል ሳይሆን ምን አይነት ተጉዳሮቶች ገጥመውህ አንተስ በምን አይነት ወይ ለማለፍ ይፈልጋል? በጣም ማትረሳቸው የምትላቸው ገጠመኞች ብዙ ገጠመኞች እናንሳ ከተባለ ብዙ ይኖራሉ፣ ግን ዋና ዋና የምትላቸውን 2-3 ገጠመኞችን ኢንሻአላህ እስቲ አንሳልንና ከዛ በኋላ ወደ ቲክቶኩ ደግሞ ዳይቭ አድርገን እንገባለን ማለት ነው ኢንሻአላህ። ያ እንደ ተግዳሮት ብዬ ማነሳቸው በተለይ በዳዕዋው ዙሪያ ላይ የሚሽነሪዎች አካሄድና የኛ አካሄድ ነበር። ሚሽነሪዎች መንገድ ላይ እንደፈለጉ ዳዕዋ ያደርጋሉ፣ እንደፈለጉ ሰዎችን ይሰብካሉ። እኛ ግን መስበክ አንችልም ነበር። እኛ ፍቃድ አይሰጠንም፣ እነሱ ፍቃድ አላቸው፣ ያለ ፍቃድም ይሰራሉ፣ መብታቸው። ይሄ ነበረ በጣም ትልቁ ማነቆ። እንቅስቃሴ እንዳናረግ ለሰዎች ዳዕዋ ተደራሽ እንዳይሆንና እኛም እንዳንታወቅ ታፍነን የተቀመጥንበት ዛሬ በአላህ ፍቃድ ቲክቶክ የሚባል ፕላትፎርም አላህ አምጥቶልን ውጭ መሄድ ሳይጠበቅብን እዚህ ላይ ቁጭ ብለን አይደለም ድሬዳዋ ላይ ያለውን ህዝብ ይቅርና ዓለም ላይ ያለውን ህዝብ አላህ ተደራሽ እንድናረግ መንገዱን አመቻቸልን ማለት ነው። ይህ አላህ ኒዕማ ነው። አልሐምዱሊላህ ረቢል ዓለሚን። እና ትልቁ ተግዳሮት ያ ነበረ የመጀመሪያው ትልቁ። ሌላኛው የማቴሪያል እጥረት ነበረ። እንግዲህ መጽሐፍቶች ያለማግኘት፣ ከጊዜው ጋር ለመራመድ ስትሞክር የተለያዩ ታብሌቶች ሊያስፈልጉ ይችላሉ። ብዙ ነገሮች አሉ ሀቂቃ። ከዚህ ጋር በተያያዘ በኋላ ላይ ምናልባት ስለምመጣበት በተለይ ንጽጽር ወንድሞች ምን ያህል ስትራግል አድርገው ንጽጽሩን ይሰሩ እንደነበረ ማለትም እየሰሩ እንዳሉ ነው እንጂ ይሰሩ እንደነበረ እየሰሩ እንዳሉ ሰዎች ራሱ ይሄንን ሊገነዘቡ ይገባል። በተለይ እኔ አሁን ስራ ጀምሬ ነበረ። ያው ስራ እንግዲህ ትሰራለህ እየተሯሯጥክም ቢሆን እንግዲህ መካኒካል ኢንጂነሪንግ ምሩቅ ነኝ ብያቸዋለሁ። በዛ መካኒካል ኢንጂነሪንግ ምሩቅነቴ የራሴ የሆነ ስራ ጀምሬ ነበር። ያንን እየሰራሁኝ እንዘጸሩን እሰራ ነበረ። ኦኬ ገና ያው አልመጣህበትም፣ በኋላ ላይ ስለምመጣበት እሱን አሁን አልናገርም። ግን ምንድነው እነዚህ ናቸው ዋና ዋና የሚባሉት ነገሮች። በተለይ ማቴሪያል ዳዕዋ እንዳናረግ አክሰስ መገደብ በራሱ እና ይሄን ቅድም የነገርኩ በዋነኝነት እነዚህ ናቸው። ኢንሻአላህ ሌላ ጥያቄ ካለ ይቀጥል። ያው ጉዞአችን ከመጀመሪያው ጀምሮ ስለአንተ ጉዞ ልክ ስናነሳ አንዴ ወደፊት እንሄዳለን፣ አንዴ ወደኋላ እንሄዳለን እና አሁን ያለውን ኢብሮ ወደ ድሬዳዋ ልውሰደው ማለት ነው። አሁን ያለውን ኢብሮ ወደ ድሬዳዋ ልውሰደው እና አሁንም ድሬዳዋ ላይ ዳዕዋ እንዳለ እየነገርከኝ ነውና ድሬዳዋ ላይ እንቅስቃሴ የሚንቀሳቀሱም ሰዎች እንዳሉ እየነገርከኝ ነው። በእጅ ያለ ሀብት በእጅ ያሉ ወንድሞች ደግሞ ከኛ ጋር ያሉ ወንድሞች ደግሞ እንደ ትልቅ ሀብትና ለዳዕዋ አሰላጭ ናቸው ብዬ አምናለሁ እንደኔና አሁን ባለበት ሁኔታ ድሬዳዋ ላይ በሚደረገው የዳዕዋ እንቅስቃሴ ምን አይነት ነገር በጣም ይጎላል ብለህ ከምታስባቸው ነገራቶች ውስጥ ምን አይነት ነገር ነው ብለህ ታስባለህ? ከሰዎችም ደግሞ እዚህ ካሉ ወንድሞች መሸፈን የሚችሉ ካሉም አንተንም ይሆን ወይም ደግሞ ሌሎች ወንድሞችንም ኮንታክት ማድረግ ይችላሉ እና ምን አይነት ነገር ድሬዳዋ ላይ ቢሰራ ትልቅ ለውጥ ማምጣት ይቻላል ብለህ ታስባለህ አንተ? ያው እንደ ድሬዳዋ ብቻ ሳይሆን እንደ ተቋም ማለት እንደ ሀገር እንደ አጠቃላይ ሀገራችን ራሳቸውን የቻሉ ተቋሞች በተለይ ደግሞ ንጽጽሩ ዞር ብለው የሚያዩ ሰዎች ሊኖሩ ይገባል። በየትኛውም አይነት ሁኔታ ማለት ነው። ንጽጽሩን ምን ላይ ነው ያለው፣ እነዚህ ልጆች ምን እየሰሩ ነው የሚለው ነገር ዞር ብሎ ይታይበት ይገባል። እንደ ሀገር ነው ብላችሁ ግን እንደ ድሬዳዋ ስፔሲፊካሊ ከጠየከኝ የመጀመሪያው የመንገድ ላይ የጎዳና ዳዕዋ ጉዳይ ትልቁ ማነቆ ነው። እሱ እንኳን ያው በዚህ የሚፈታ ነገር ስላልሆነ አላህ ያግራው ነው የሚባለው። እሱን አላህ ገር ያደርገው። ማሻአላህ አላህ ገር ባደረገው ሰዓት ገር ይሆናል ኢንሻአላህ። ሌላኛው የንጽጽር ላይ እነዚህ ወንድሞችና እህቶች በጣም ጎበዞች ናቸው ሀቂቃ። በተለይ ራሳቸው ሪሰርች እየሰሩ ካሉ ልጆች መካከል በተለይ በኤቲዝም በፊሎሶፊ ላይ በጣም ጎበዝ ልጆች አሉ። ኢስላሚክ ዳይሌማ ላይ ያሉ ጥያቄዎች የሚነሱ በነዛ ላይ የትኛውም አይነት ጥያቄ ቢነሳ በጣም ጎበዝ ልጆች ፋይል እየሰሩ በራሳቸው ኢቨን የኔም አሁን ላይ የጀርባ አጥንትም አንዳንድ የሆኑ ልጆች አሉ። ስፔሻሊ ሴቶች ጀግና የሆኑ ሴቶች ስማቸውን ማንሳት ስለማልፈልግ ነው። እነሱም አሉ እና ምንድነው ማቴሪያል አንዳንድ ማቴሪያሎች ምናልባት እንደ እገዛ አንዳንድ ታብሌቶች ሊያስፈልጋቸው ይችላል። እነዚህ እንደ እገዛ ዞር ብሎ የሚያያቸው ካለ ማሻአላህ ትልቅ ነገር ነው።
ወደፊት ኡማውን የሚጠቅሙ ስለሆነ እና ኮንታክት ማድረግ የሚፈልጉ ካለ ኢንሻአላህ በዛ መልኩ ብዙ ነገሮች እዚህ ላይ ሊነገሩ የማይችሉ ብዙ ነገሮች ሊኖሩ ይችላሉ። በተለይ እንደ ተቋም እኛ በነገር ላይ እንትን አለን መድረሳ አለን እና መድረሳውን የሰራ ነው እኔ ቤት ውስጥ ነው የኔ እናቴ ቤት ውስጥ ነው እና ቆርቆሮ ነው የሰራ ነው። በቆርቆሮ በብር አዋተን ከራሳችን አዋተን በቆርቆሮ ነው ሰርተን ኡስታዝ ዙቤር የሚባል አንድ መወደው ወንድም ያለ ኡስታዝ ቃላሚን ያውቀዋል። በጣም ቅርብ ወንድማችን ነው። እሱ ነው የሚያስቀረው። በጣም ጎበዝ ነው። ስንጀምርም ከሱ ጋር በጣም ብዙ ስትራግል አይተናል። በነገር ላይ ኡስታዝ ቃላሚንም እዚህ ውስጥ ትልቅ አስተዋጽኦ አለው። እሱ የነበረበት ሀገር አለ፣ እኔ የነበርኩበት ሀገር አለ። ያው እዚህ ጋር መናገር ስላልፈለግኩ ነው። ይሄ እሱን እና ኮንታክት ነበረኝ፣ የቅርብ ኮንታክት እንድናደርግ ያደረገን ደግሞ ዙቤር። ስለዚህ በሱም አማካኝነት ከኡስታዝ ቃላሚን ጋር አንዳንድ ነገሮችን ለመስራት እሱ ያለበት ቦታ ድረስ ሄደንም ልምድ ልውውጥ ሁሉ አድርገናል። የኛ የኢቅራ ጀማ እና የነ ኡስታዝ ቃላሚን የራሳቸው ጀማ አላቸው። እነሱም እንዳውም የነ ባርቴርማንን መጽሐፍ ቁጭ ብለው ሲያነቡ የተገረምኩበት ነገር አለ። ኡስታዝ ቃላሚን ቁጭ ብሎ በማብራሪያ ሁሉ ሲሰጣቸው ሌሎች መጽሐፍቶችን በየሳምንቱ መጽሐፍቶችን ይጨርሳሉ በየሆነ ጊዜው ማለት ነው። እና ውይይት አለ፣ ዲቤት አለ እርስ በርስ። ይህ በጣም የሚገርም ነገር ነበር እና ለማንኛውም ያ ነበረ የነበረው ነገር እና እዛ ኢቅራ ጀማ ትልቅ ስራ እየሰራን ያለው በተለይ ያንን የኢቅራ ጀማ መድረሳንም ማገዝ የሚፈልግ ካለ በተለይ ለኡስታዙ አንዳንድ ነገሮች ማገዝ የሚፈልግ ካለ እሱንም እንዲሁ ሌሎችን ምክንያቱም እዛ ሰፈር ላይ የቁርአን ምንም አይነት ቁርአን የሚባል ነገር የለም፣ ሽታውም የለም ቁርአን ማለት ነው። ቅድም እንዳልኳቸው የሚሽነሪዎች ጉዳይ እንጂ። ስለዚህ በአላህ ፍቃድ ዛሬ መድረሳ አቋቁመን አልሐምዱሊላህ የንጽጽር ሰዎች ጀግናና እንዲህ ብረት የሆኑ ሰዎች ማለት ነው እዛ ላይ ተቀምጠው ዛሬ በአላህ ፍቃድ ስለ ድሬዳዋ ምንም አይነት የማስብበት ምክንያት የለኝም። ኃላፊነት ወስደዋል ኦልሬዲ ማለት ነው እነሱ አልሐምዱሊላህ ረብል ዓለሚን። ስለዚህ ያን ይመስላል ስትራግሉ። እነዛን ነገሮች ናቸው። አላርዝምብህ ኢንሻአላህ። ተባረከላህ። አየን መጀመሪያ የነበሩ ችግሮችን አየን። ከዛ ኢብሮን አሳደግ ነው። በኋላ ደግሞ ያደገውን ኢብሮ ወደ ሀገሩ መልሰን ደግሞ መፍትሄ ያለውን ነገር አስቀመጥን ኢንሻአላህ። በዚህ ነገር ላይ ፈለተናፈሲ ሙተናፊሱን ነው። እዚህ ላይ ያላችሁ ሰዎችም ኢንሻአላህ ከኮሜንቱ ይልቅ ታፕታፕና ኮፒ ሊንኩ ማድረጋችሁ ኢንሻአላህ እንዳትረሱ ማለት ነው። አሁን ወደምናውቀው ኢብሮ ከመምጣቱ ወይም ደግሞ በቪዲዮ ከመምጣቱ በፊት ቪዲዮን ዘግቶ ነበረ። በዚህ ኢብሮ ዘልዘል የሚያደርግ የነበረውና ኢብሮ ወደ ቲክቶክ እንዴት ሊመጣ ቻለ? ወደ ቲክቶክ ሲመጣ የመጀመሪያ የነበረው አቀባበልስ እንዴት ነበረ? አሁን ለምሳሌ እኔ ቲክቶክ ስጀምር የመጀመሪያ ያየሁት ቪው 2000 ቪው ነበርና በጣም እንደ ትልቅ ታይቶኝ በቃ እንትን ስል ነበር። የዛ ቀን ትልቅ ኢድ ቀን ነበር ለኔና አሁን እናንተ ደግሞ ወደዚህ ወደ ንጽጽሩ ስትመጡ ወደ አንድ ኢብሮ በተለይ ወደዚህ ወደ ንጽጽሩ ስትመጣ እንዴት ነበር መጀመሪያ ሰው ጋር የነበረው አቀባበል? ከዛስ በኋላ ደግሞ ቲክቶክ ላይ ያለው ሂደት እንዴት ነበር የሚለውን ፍሎ አፕ ኢንሻአላህ ንገረን እስቲ። በጣም ደስ የሚል ጊዜ ነበረ። በተለይ ቲክቶክ ላይ ከመምጣታችን በፊት ቴሌግራም ላይ ነበረ የመጀመሪያው ጆርኒ የጀመረው ማለት ነው። እና ቴሌግራም በጣም የሚገርም ሶሊድ የሆነ ቲም ነበረ። ሶሊድ በጣም የሚገርም ቲም ነበረ ሀቂቃ። እና በተለይ ቴሌግራም ላይ ትልቅ አስተዋጽኦ የነበራቸው ሰዎች መካከል ወንድም ሙከሚልን የማያውቀው ሰው ያለ ብዬ አላስብም። ቲክቶክ ላይ ላታውቁት ትችላላችሁ እንጂ ቴሌግራም ላይ በጣም ፌመስ ነው። በጣም ጎበዝ ነው፣ ይሰራ ነበረ፣ በጣም ይወያይ ነበር ሁላ። ሌላ ማሂር፣ አሁን አብሮን ያለውን ወንድም ማሂር የምታውቁት ነው። አላህ ኸይር ጀዛውን በጀነት ይክፈለው። በጣም ነው የምወደው፣ ሁሉንም ወዳቸዋለሁ። ሌላኛው ኢዘዲን የሚባል አንድ ወንድም ነበረ። እነ ነጃ ወንድም ነጃም ነበረ። እንዲሁም ሌሎች ኢቨን ጄክ ራሱ ነበረ። ግን በዛ ላይ ጎልተን የወጣ ነው እኛ ነበረን ማለት ነው። ሌሎች ወንድሞችም ነበሩ። ሀቂቀተን ብዙ ጀግና ሰዎች ነበሩ። እኛ ቴሌግራም ላይ ነበረን። ቲክቶክ ላይ የነበረ ደግሞ ሌላ ቲም ነበረ እና ሰዎች በየቀኑ ነበር የሚሰልሙት። በአላህ ፍቃድ ብዙ ሰዎች ይሰልሙ ነበር። በጣም ፋይት ነበረ እና ብዙ ውይይቶች ይደረጉ ነበረ እና
ብዙ ሰክሰስ ያደረግናቸው ነገሮች ነበር። ኢቨን ግሩፕ ሁላ ይፈጠራል። እዛ ግሩፕ ውስጥ የሰለምቴዎች ስም ሁላ ዝርዝር ሁላ ይቀመጥ ምናምን እንትና ጋር ይደወላል። እንዴት ነች ከስንት ወር በኋላ ምናምን ደውለን ሁሉ እናጣራለን ምን ላይ እንዳሉ ምናምን እና እዛ ላይ ትልቅ እንትን ነበረኝ። የማረሰው አንድ ወንድም ነበረ የሰለመ ናፊያድ ይባላል። እሱም የመጀመሪያ እሱ ደግሞ ቴሌግራም ላይ የመጀመሪያ ያሰለምኩት ልጅ ነው። ናፊያድ ይባላል። እሱንም በጣም ነው የምወደው። አሁንም አብረን እንደዋወላለን እና ናፊያድ የመጀመሪያ የሰለመ ሰው ነው። በጣም የሚገርም ማይንድ ነበረው። እሱም በቃ ጥሩ ነገር ነበረ። ኤኒዌይስ በዚህ ሁኔታ እየሄደ እያለ ቲክቶክ ይዳከማል። ቲክቶክ ላይ ይሄ እዚህ ጋር ከታች የምታዩት ወንድማችን ኢምራን ጀግናው ማለት ነው እና ሌላኛው ወንድም ደግሞ ጀግናው ወንድም ሳላህ ነበሩ ማለት ነው። ቲክቶክ ላይ የማውቃቸው እነሱ ነበረ። በዋነኝነት በጣም ይሰሩ ነበር። ቲክቶክ ላይ የተለየ ስራ ነበር የሚሰሩት። ፋይል ይዘው ምናምን በጣም ህዝቡን ሲያሯርጡ የነበረው በዛ ጊዜ እነሱ ነበሩ። እነ ኡስታዝ እንትናም ነበሩ። ማን ነው ሁሱ፣ እንዲሁም ደግሞ መሲ ጀግናዋም ነበረች እና ሌሎችም አሉ። ግን ጎልተው የወጡት ለእኔ ነው የምላችሁ። በዛ ሰዓት ሁለቱ ወንድሞች ነበሩ። እነ መሲም በጣም ጀግና ነበር። እኔ በጣም መሲም ያሳዩኝ ነበር። አንተ እቺ ልጅ ማነች ምናምን ስራ ቦታው ላይ ሰው ያሳየኝ ነበር እና መሲ በጣም ጀግና ሴት ነች። አላህ ይጠብቃት። ቲክቶክ ላይ ትልቅ አስተዋጽኦ ከሰሩ ሰዎች መካከል አንደኛዋ መሲ ነች እና ይሄ ነገር ያሳሰበው ስሚዞ ነበረ። ስሚዞ ወንድማችን መጣና ይጠይቀናል፣ ይነግረናል ማለት ነው። በጣም እንትን ያው የሰው እጥረት አለ ማለትም እነ ኢምራንና ሳላህ ብቻቸውን ነበር የሚሰሩት። በጣም ስትራግል ያደርጋሉ። ሀቂቃ ቀኑ ሙሉ ነበር የሚሰሩት። ኮላብ አድርገው በጣም የሚገርም ስራ ነበር የሚሰሩት እና ሂዱ ተባልን። 5 ሰዎች ቅድም የተባልነው ሄድን ማለት ሳቢርም ነበር፣ ወንድም ሳቢር ስሙን ረስቻለሁ እና እሱም ነበር። አብረን ተላከን ማለት ነው። ወደዚህ መጣን። ከዛ ከመጣን በኋላ አዲስ ነው ቲክቶክ ኢዝናት ላይክ ቴሌግራም ማለት ነው። እኛ በእውቀት እንደዚሁ በቃልና ኮፒ ፔስት እያደረክ ነበር የምትልከው። ተፍሲር ካለ የተፍሲሩን ታይና ከሱ ላይ ኮፒ አድርገህ ፔስት ነበር የምታደርገው ማለት ነው። እዚህ ላይ እንደዛ አይነት ነገር የለም። ግዴታ ምን ማድረግ አለብህ? ፋይል ማሳየት አለብህ እያወጣህ ማለት ነው። ከዛ ሌላ ትኩሳት ማለት ነው። ሌላ ትኩሳት። ከዛ ማስረጃ አምጣ ትባላለህ ማለት ነው ስታወራ። ከዛ እንዲህ ምናምን ኮፒ የምታደርግበት የለ፣ ፔስት የምታደርግበት ቦታ የለ። ከዛ ምን አሳሰበን? የዛኔ በቃ ግዴታ ታብሌት እንደሚያስፈልግ አሳሰበን ማለት ነው። እና ሌላኛው ፋይል ግዴታ ያስፈልጋል። ግዴታ ፋይል ያስፈልጋል። እና ለዚህ ነገር ሀቂቃ ትልቅ አስተዋጽኦ ለኔ ያደረጉልኝ ኢምራንና ሳላህ ናቸው። ትልቅ አስተዋጽኦ ያደረጉልኝ ምንድነው አስተዋጽኦ? በተለይ ደግሞ አንዳንድ ነገሮችን ሼር በመደራረግ ፋይል አሰራር፣ እኔ ፋይል አሰራር አላውቅም፣ ከነሱ ነው የተማርኩት። እና አትፈሩ ሌሎች ወንድሞች፣ በተጠይቁ ምን ችግር አለው? አሁን እኛ ጠይቀን እኔ ጠይቄ ነው እንዴት ፋይል እንዴት እንደሚሰራ አሳዩኝ። ከዛ እኔ 3 ወር ምናምን እንደዚህ ወጣው ከቲክቶክም ከምንም በቃ ራሴን ችዬ ወጣው። ከዛ ፋይል ሰርቼ መጣው አልሐምዱሊላህ በአላህ ፍቃድ። ከዛ በኋላ ስመጣ ራሴን ችዬ ቁጭ ብዬ ከዛ ማስተማር ጀመርኩኝ በአላህ ፍቃድ። ከዛ እንደዛ ነው የቀለለልኝ፣ እንደዛ ቀለለልኝ ማለት ነው። እና ከዛ በኋላ ውይይቶችም ተደረጉ፣ ጥምቀትም ተካሄደ። የመጀመሪያው የቲክቶክ ውይይቴ አማን ሻሎም ነው። አማኒ የዛሬን ያርገውና በጣም ፌመስ ሰው ነበረ። ፖድካስት ላይ ቁጭ ብሎ ሙስሊሞች እኮ ምንም አፖሎጂስት የላቸውም በማለት ተዘባበተብን ማለት ነው። እና አላህ ብሎ ደግሞ እጄ ላይ ጣለው። ከዛ ፎክሮ ነበረ። ያው እኔ መጀመሪያ አልገለጥም ነበረ። በዚህ ነው የምትገባው ምናምን ብሎ ሰከሰኝ። የሆነ በቃ ራሱን ውይይቱ ላይ ብናይ አይሻልም በማለት አስታውሳለሁ። ከዛ ውይይቱ ላይ ምንም እንደማይችል አየን። ያ የፎከረውም ነገር ዜሮ ገባ። እንደተባለውም ተጠምቆ ወጣ። ይሄ ሁሉ ልብሱ ሁሉ ላበላብ ሆኖ ሰውነቱ ከልብሱ ጋር ተጣብቆ ለአንዴና ለመጨረሻ ጊዜ ቲክቶክ ላይ መለስ። ከዛ በኋላ ሞራሉ ወድቆ የነሱም የአፖሎጀቲክስ አካሄድ ተመቶ በዛው ከዚህ ፕላትፎርም ጠፍቷል ማለት ነው። አልሐምዱሊላህ ረቢል ዓለሚን።
ወቁል ጃአ አልሐቅ ወዘሀቀ አልባጢል ኢነል ባጢለ ካነ ዘሁቃ እና እውነትም መጣ ውሸትም ተወገደ። በእርግጥም ውሸት ሁልጊዜም ተወጋጅ ነውና ተወገደ ማለት ነው። አላህ ሂዳያ ይስጠው። ለማንኛውም የቲክቶክ ጆርኒያችንም እንደ ጆርኒ ይሄንን ይመስለ ነበረ። ብዙ ተግዳሮቶችንም አይተን ነበረ። ኤኒዌይስ እነሱ መጠየቅ ካለባቸው እንግዲህ ስጠየቅ ማወራ ይሆናል ኢንሻአላህ። ለማንኛውም ግን በጣም ትልቅ ነገር ነበረ። አልሐምዱሊላህ ይህን ይመስላል ማለት ነው። አይ ማሻአላህ በጣም ደስ የሚል የህይወት ታሪክ ነው ይዘልን የመጣው። ቲክቶክ መጀመሪያ ቴሌግራም ላይ ነበር። ቴሌግራም ጥሩ እንቅስቃሴ ነበረው። ከዛ ወደ ቲክቶክ ተመጣና ቲክቶክ ላይም ኢብሮ እስካሁን ድረስ በዘረራ እየጨረሰ ነው እስካሁን ድረስ እየመጣ ያለውና አሁንም እንቀጥላለን። ኢብሮ በንጽጽር ስራ አሁን በምትሰራቸው በነበሩት በንጽጽር ስራ ላይ እስካሁንም ድረስ ሊሆን ይችላል ማለት ነው ከተለያዩ የእምነት ተከታዮች ጋር ንጽጽሮችን ወይም ውይይቶችን አድርገሃል። በዚህ በምታደርጋቸው ክርክሮች ሊሆን ይችላል ወይ ውይይቶች ሊሆን ይችላል። ለአንተ ትልቁን ትምህርት የሰጠህ ቦታ የትኛው ነው? በጣም ትልቅ ትምህርት ለምሳሌ ላይክ ይሄ ምንድን ነው ለአንተ ስትረግል ገጥሞ ወይ እንደዚህ አይነት ነገር ሳይሆን ግን ትልቅ ትምህርት የሰጠ ለአንተ ትምህርታዊ ውይይት ያደረግክበትን ለምን መሰለህ ይህን ጥያቄ ያነሳሁት ለሌሎቹም እነዚህ ተወያይ ነን ብለው ለሚያወሩ ሰዎችም አርአያ እንዲሆን ብዬ ስለምመኝ ነው። እና ለአንተ ትልቁን ትምህርት የሰጠ ቦታ የትኛው ነበር? እስኪ አው ቲክቶክ ላይ ከአንድ ቄስ ጋር ተወያይቼ ነበረ አስታውሳለሁ። ከአማን ሻሎም ጋርም ተወያይቻለሁ። ሌሎችም ውይይቶች አድርጌያለሁ። ግን ከአማን ሻሎም ጋር ያደረግኩት ውይይት በሰዓቱ በተለይ ደግሞ ለእኔ ትልቅ ትምህርት ብቻ ሳይሆን እዚህ ቲክቶክ ፕላትፎርም ላይ ትልቅ አስተዋጽኦ እንዳደርግ አላህ በፍቃዱ በሱ ፍቃድ በእኔ ችሎታ ሳይሆን አላህ በሱ ፍቃድ እና በሱ ችሎታ እዚህ ደረጃ እንድደርስ ያደረገኝ ያቺ ተርኒንግ ፖይንት ነች። ለምን ከተባለ አንድ ሰው ውይይት የሚያደርግ ከሆነ ዲኑን ወክሎ ስለሚሄድ ግዴታ ያጠናል። ተግባባን? ግዴታ ማለት ነው። ኦፍኮርስ ከዛ በፊት አውቀዋለሁ፣ ግን ደግሞ ሌሎች ነገሮችንም ማየት ትፈልጋለህ እና ሀቂቃ እኔ እንድለወጥ ትልቁ መንገድ ለእኔ ትልቁ ትምህርት ሊሆነኝ የቻለው ከአማኒ ጋር ያደረግኩት ውይይት ነበረ እና እኔ በጣም ተዘጋጅቼ ነበር የመጣሁት የዛን ቀን። ወይራስ እሱ ግን ንቆኝ ነበረ የጠበቀኝ ማለት ነው። ስለዚህ ከዚህ ልረዳውና ልማር የቻልኩት ነገር አንደኛ በየትኛውም አይነት ሁኔታ ጠላታችሁን አትናቁ ሰዎች ማለት ነው። እንደ አማን ሻሎም እንዳትሆኑ ጠላታችሁን አትናቁ። ሁለተኛ ደግሞ ጠላታችሁን መናቅ ብቻ ሳይሆን እስልምናችሁን ከሆነ እዚህ ጋር ይዛችሁ የመጣችሁት እስልምናዬ እንዳይነካ እስልምናዬ እንዳይደፈር ካልክ እውነትም አጥናና በትክክለኛው አካሄድ ለሰዎች ዲነል ኢስላምን ማሳወቅ አለብህ እንጂ ያለ እውቀት ዝም ብለህ ወጥተህ መናገር የለብህም። በተለይ ደግሞ አሁን ላይ አንዳንድ ነገሮችን እንመለከታለን። ያለ እውቀት ንጽጽሩ ላይ ዝም ብሎ ተነስቶ ውይይት የማድረግ ነገሮች ይታያሉና ይሄ በጣም ሀቂቃ ጥንቃቄ ሊደረግ የሚገባ ጉዳይ። እውቀት የሌለው ሰው ዝም ነው ማለት ያለበት እውቀት እስኪኖረው ድረስ። እውቀት በትምህርት ነው የሚመጣው። እውቀት በማንበብ ነው የሚመጣው እንጂ ዝም ብሎ ተነስቶ እኔ አፖሎጂስት ነኝ ብሎ ከመሬት ላይ ተነስቶ ዝም ብሎ በቃ ምንም አይነት ነገር ፋይት ሳያረግ ዲግ ሳያረግ እስልምናን ማሰደብ ይሄ ሀቂቃ አላህ ዘንድም የሚያስጠይቅ ነገር ነው። አላህ ዘንድ ማስጠይቅ ብቻ ሳይሆን ኡማውንም ልብ መስበር ነው። የኡማውን ልብ ላለመስበር እንዲሁም አላህ ዘንድም ላለመጠየቅ መጀመሪያ መቅራት አለብን። ዲናችንን ማወቅ አለብን። እንዲሁም ደግሞ ምን ማድረግ አለብን? ንጽጽሩን እራሱ በአግባቡ ማወቅ አለብን። ንጽጽር እውቀት ብቻ አይደለም። ንጽጽር ምንም ጭምር ነው። የውይይት መንገድንም ማወቅ አለበት። አንድ ሰው ስላወቀ ብቻ ያነጻጽራል ይወያያል ማለት አይደለም። ኦኬ። ከዚህ ላይ የወሰድነው ነገር እኔ በበኩሌ የወሰድኩት ነገር ውይይት ማድረግ አንደኛ ስራህን እንድትሰራ ሰዎች እንዲያውቁህና ሰዎች ያወቁ ሰዎች ደግሞ ከአንተ እስልምናን እንዲማሩ ያደርግሃል። ሁለተኛው ነገር ደግሞ ያንን ንጽጽር
ማለትም ያንን ውይይት ስታደርግ ያ የምትወያየው ውይይት ኢስላምን ወክለ እንደምትሄድ ስለምታቅ ላለመዋረድም ይሁን ኢስላምን ከፍ ለማድረግ ምን ታደርጋለህ? በግዴታ ታጠናለህ። ስለዚህ ውይይት መኖሩ በጣም ትልቅ ነገር ነው። ቢቀር ራሱ ውይይቱ ባይደረግ ራሱ ያንን ውይይት ለማድረግ የምታደርገው ዝግጅት ሀቂቃ ቀላል የሚባል ነገር አይደለም። ስለዚህ ለአማን ሻሎም ጊዜ የተዘጋጀውት ዝግጅት ያ ተርኒንግ ፖይንት እና ትልቅ እውቀትም እንዳገኝበት ረድቶኛል። ኢንሻላህ ደግሞ በቅርቡ ብዙ ውይይቶችን የምናደርግ ይሆናል። ክርስቲያኖች ከመጡ ማለት ነው። እውነት አቅሙ ካላቸው ማለት ነው። ስለዚህ ይህን ይመስላል ኢንሻላህ። ማሻአላህ ተባረከላህ። አየ ነው ኢብራሂም አሁን ከቲክቶክ ነበረ፣ እኛ ደግሞ በቃ ቲክቶክ አሁን ቴሌግራም ነበረ። ቴሌግራም እሺ ቀዘቀዘብህ፣ ወደ ቲክቶክ ና ብለን ገፋፍለን ቲክቶክ ላይ ያመጣ ነው። ቲክቶክ ላይ ከመጣ በኋላ ደግሞ ፊቱን ሸፍኖ ነበር የዛኔ የሚወያዩ የነበረው እና አማን ሻሎም ሌሎችም ወንድም ወገኖችን አንስቶ ከነሱ ጋር ውይይት እንዳደረገ አንድ ላይ ነገረን ማለት ነው። ዳይቭ አድርገን በደንብ ወደ ቲክቶክ ዓለም ሳንገባ በፊት ኢብሮ ለምንድን ነው ፊቱን ለመክፈት የወሰነው? በዚህ ትንሽ ተመልካች አጋይ ጥያቄ ባይነሳ ደስ ይለኝ ነበረ፣ ግን ተመካከረን ያደረግነው እና አንዳንድ ሚስጥሮች አላወራም ያው እና ሪስክ ወስደን ነው ዛሬ እዚህ ላይ ደረስነው። አንዳንድ ነገሮችን አላወራም፣ ምክንያቱም መወራት የሌለበት ነገር አለና ሪስክ ወስደን ነው። ለማንኛውም እዚህ ፊታችንን ገልጠን በኋላ ላይ በዚህ ሪስክ ምክንያት የገጠሙን ችግሮችንም ለማየት እንፈልጋለን ማለት ነው እና በፊት መገለጥ ያው አንተን አሁን እንደዚህ እያየ ማውራትና ሸጀማልን እንደዚህ እያዩ ማውራት አንድ አይደለም። ተግባባን? ስለዚህ ፊት እያዩ ማውራት ለሰዎች ኤክስፕረስ ለማድረግ የልብህን በጣም ትልቅ የሆነ ቦታ ስላለውም ጭምር ነው እና ብዙ ማናወራቸው በውስጥ ያወራ ነው ሴክሬቶች አሉ። ኢንሻላህ ይሄ ይለፈኝ። ለምን ይህን ያነሳሁት? አሁን ከማነሳው ጥያቄ ጋር መንደርደሪያ እንዲሆን ነው። ሰዎች ምን አይነት መስዋዕትነት የተከፈለበት እንደሆነ በተለይ በዚህ ንጽጽር ላይ የሚሰሩ ሰዎች ከሀ እስከ ፐ ያሉት ማንንም አንለይም፣ ከሀ እስከ ፐ ያሉት ምን አይነት መስዋዕትነት እየከፈሉ እንደሆነ እሱን ለማሳየት ነው። ኢብሮ በዚህ ላይፍ ጆርኒ እያለ በዚህ የንጽጽር ህይወት ውስጥ እያለ አሁን ለጊዜው ከማይጠቀስ አካላት ስልክ ይደወልለትና ኢብሮ ጋር አንዳንድ ችግሮች ያጋጥሙታል። በዚህም ችግር አጋጥሞት ኢብሮ ከዚህ ሀገር ለቆ ወጥቶ ነበር። ስንቶቻችሁን ይህን የምታውቁት? አሁን ኢብሮ ሲናገር በደንብ ትረዱታላችሁ ብዬ አስባለሁ። ኢብሮ ስደት ወጥተህ ነበረ እና እስቲ ስለ ስደት የወጣህበት የምን እንደወጣ መነገር ባለበት ልክ ኢንሻአላህ ተናገርና እዛ ያሳለፍከው ህይወት እንዴት ነበር? ለአንተስ ደግሞ ለህይወትህ ምንም አይነት ህይወቶች ለእኛ ትምህርት እያስተማሩ ነው የመጡትና ለአንተስ ህይወት ደግሞ ምን ትምህርት አስተማረ የሚለውንም ኢንሻአላህ አያይዘህ ጥቀስልኝ። በጣም ያው ከባድ ነው። እስከዛሬም ብዙ ያልተናገርናቸው ነገሮች አሉ፣ የተደፈኑ ምንድን ነው የሚባለው ተከድኖ ይብሰል የሚባሉ ነገሮች አሉ እና ከባድ ነው። ንጽጽር ላይ ስትወጡ፣ ንጽጽር ማለት ቀላል ነገር አይደለም። ብዙ ሰዎች ይሰልማሉ በአላህ ፍቃድ። ብዙ ሰዎች መስለማቸው ብቻ ሳይሆን አንዳንድ ጊዜ ያው ንጽጽር ላይ ስትሆኑ ኢየሱስ አምላክ ነው ወይስ አይደለም በሚለው ሰዎች ማስረጃ ከሌላቸው ዝም ሲባል ብዙ ሰዎች ሃይማኖታቸውን እንትን ይላሉ፣ ያው ይጠራጠራሉ ማለት ነው። እና እኛ የምናደርገው ሃይማኖትን ሰዎችን ከመጥራት ውጭ ምንም የምናደርገው ነገር የለም። እኛ ከፖለቲካ ነፃነን፣ ከዘር ነፃነን። ነቢያችን ሰለላሁ ዐለይሂ ወሰለም እንዳስተማሩን ከሆነ ዘር የሚባለው ነገር ጥንብ እንደሆነች ነግረውናል። እንዲሁም ፖለቲካም የሚባለው ነገር ሁሉ ከኛ እኔ አሁን ከእንደዛ ሁላችንም እዚህ ውስጥ ያለ ነው ነፃ ነን ከዚህ ውስጥ ማለት ነው። ኤኒዌይስ ግን አንዳንድ ማስፈራሪያዎችም ደርሰውብናል። በዛም ምክንያት አገርን ጥለን ወጥተን ነበረ። እዛ በጣም ስትራግል አይቼ ነበር ሀቂቀትን
በጣም ከጎኔ የነበሩ ሰዎች ነበሩ። በእርግጥ በተለይ ወንድም ኢምራን፣ ወንድም አቡኪ፣ ኡስታዝ ቃላሚን አብረው የነበሩኝ ወንድሞች ከኔ ጋር ሲቸገሩና ከኔ ጋር ብዙ ነገር ሲያዩ የነበሩ ሰዎች ነበሩ። ሀቂቀተን በተለይ ሳላመሰግናቸው ማላልፋቸው ሰዎች ብዙ ሰዎች ከጎኔ ነበሩ። እስፔሻሊ ያው ስም አልጠቅስም እነዚህ ያው አብረውኝ ስላሉ አላህ ምንድነው ዒሳ ብን መርየም ታስታውሱ እንደሆነ ቃለ መን አንሳሪ ኢለላህ ቃለ አልሐዋርዩነ ነሕኑ አንሳሩላህ እንዳለው ሁሉ ከኔ ጋር ከጎኔ ቆመው የነበሩ ሌሎች ወንድሞችም ነበሩ። ማረሳቸው መቼም ውለታቸውን አላህ ይክፈልልኝ። ከጎኔ በጣም ስቃይ እና እንግልት ሲደርስብኝ በዛ ሰዓት ከሀገር በመውጣበትም ሰዓት ብዙ ነገር ገጥሞኝ ነበር። ሀቂቀተን ኢቨን አመጋገብ ላይ ራሱ በቀን አንዴ እየተመገብኩኝ በእልህ ነበር እንደውም ስሰራ የነበረው። ቲክቶኩንም አላህ ጀዛዋን በጀነት ይክፈላትና አንድ ውጭ ያለች ሴትዮ በቃ መሮኝ ወደዛ እመጣለሁ ብዬ ስመለስ ነው ብላ ቤታቸው እንድገባ አድርጋኝ ለተወሰነ ጊዜ። ከዛ በቃ ይበቃል ብዬ እኔም ወደዚህ የመጣሁበት ሁኔታ አለ። ግን በጣም ከባድ ነው፣ ሀቂቃ በጣም ከባድ ነው። እኛ ያው እንደዚህ አይነት የዲን ስራ ላይ የሚሰራ ማንኛውም ሰው ካለ ይህን አምኖበት ነው የሚሰራው፣ ሁሉም ሰው ማለት ነው። ምክንያቱም አላህ ስብሐነሁ ወተዓላ ወለነብሉወነኩም ቢሸይኢን ሚነል ኸውፊ ወልጁዕ ወነቅሲን ሚነል አምዋሊ ወልአንፉሲ ወሰመራት እያለ በብዙ ነገር አላህ እኛን እንደሚፈትነን ተናግሯል። ተግባባን እና ፈተናውን ደግሞ በእርግጥም ማለፍ የምንችል ከሆነ ወበሽሪ ሳቢሪን እያለ አላህ እነዛ ታጋሾችን አበስራቸው በማለት አላህ ይናገራል። ይህን ማየታችን ለእኛ ትልቅ የሆነ ኒዕማ ነው። ሀቂቃ ኒዕማ ነው፣ እንደ ኒዕማ ነው የምናየው እና ከባድ ነው። ጊዜው ከባድ ነበረ። ማስታወስ ራሱ የሚከብድ ነበረ። ላስታይም ታስታውሱ እንደሆነ ስሜታዊ ሆኜ ሳወራበት የነበረው ነገር ነበረ። ለማንኛውም ብዙ ማላወራው ተከድኖ የሚበስል ነገር አለ። እሱ ኢንሻአላህ ተከድኖ ይብሰል ኢንሻአላህ። ኢብሮ እዚሁ ባለህበት አሁንም እዛው ባለህበት የስደት ህይወት ጋር እንሂድና ለአንተ አሁን ላለህበት ወይም ደግሞ ከአሁን በኋላም ደግሞ ንጽጽር ላይ ቆርጬ እገባበታለሁ ብለህ እንድትነሳ በእልህም ነበር ቪዲዮ ስሰራ የነበረው ብለህ ነበርና ለአንተ ምን አይነት አስተዋጽኦ አደረገልህ? ያ ነገር መፈጠሩ ለአንተ ምን አይነት አስተዋጽኦ አደረገልህ? እስቲ የሆነ ነገር ንገራቸውና እዚህ ላሉ ሰዎችም ትልቅ ብርታት እንዲሆናቸው፣ ላልተረዱ ሰዎችም ደግሞ እንዲረዱ እንድታደርጋቸው ኢንሻአላህ ምን አይነት ብርታት እንደሆነልህም አንድ ላይ ኢንሻአላህ ንገራቸው። እስልምና ደግሞ ሁሌ ከፍ ያለ ነው፣ ሁሌ እኛን ከፍ የሚያደርገን ነውና ይህንን ነገር እስቲ ግለጽልን። ኦኬ ሀቂቃ በጣም ብዙ ትምህርቶች አሉ፣ ከዚህ የሚወሰዱት ብዙ ትምህርቶች አሉ። እኔ ምንጊዜም ላስታይም ስናገረው የነበረው የኢብኑ ቴሚያ ንግግር ሁሌ ቀልቤ ላይ ያለ ንግግር ነው እና ኢብኑ ቴሚያ አላህ ይርሐማቸው፣ መልካም ስራቸውንም አላህ ይቀበላቸው። በጣም ታላቅ ሰው ነበሩ። እንደሳቸው አይነት ሰው ከባድ የሆነ ማለትም ከባድ የሆነ ፈተናን ያሳለፉ የሉም። በነገራችን ላይ እኛ ምንም ፈተና አላሳለፍንም። ፈተና ያሳለፉ እንደዚህ በመካከላቸው ተሰንጥቀዋል፣ ተገረፈዋል፣ ስንት ዓመት ሙሉ ታስረዋል፣ ተደብድበዋል። ያልሆኑት ነገር የለም። እኛ አልሐምዱሊላህ ረቢል ዓለሚን አላህ ፈተናውን አቅልሎም ቢሆን ያው ከባድ ቢሆንም ሁሉም እንደ አቅሙ ቢሆንም የሚፈተነው ያለህበት ሁሉ ነገር እንደ ቦታ ፈተና ቢሆንም በእርግጥ የእሳቸው ንግግር በጣም ይገዛል። ምንድን ነው ብለው የተናገሩት? እኔ በእኔ ልብ ማነው ቀልብ ማነው ጀነቴ በቀልቤ ውስጥ ነው አሉ። ጀነቴ ቀልቤ ውስጥ ነው አሉ እና ብታባረሩኝ አሉ ከሀገር ብታባረሩኝ ሲያሐቲ ማለትም ጉብኝቴ ነው። ከሀገር ብታባረሩኝ ጉብኝቴ ነው። ኦፍኮርስ
ማስፈራሪያዎች ቢደርሱም ማንነታቸውን ያው እንትን በሉና ለእኔም ጉብኝት ነበር። አልሐምዱሊላህ ጉብኝት ሆኖኛል። ከዛ ሲጅኒ አሉ እንግዲህ ሲጅን ማለት ታውቃላችሁ፣ እስር ቤቴ ደግሞ ኸልወቲ ብለዋል። የኔ ምንድነው አሉ ኸልዋዬ ነው፣ አላህን ቁጭ ብዬ የምገዛበት አላህን የማመልክበት። ከዛ ምንድነው ብለው የተናገሩት ደግሞ ወቀትሊ ሸሃደቲ፣ ብትገሉኝ ደግሞ ሸሂድ ነኝ አሉ። ይሄ ነው በቃ የቀልብ ጀነት ማለት ይሄ ነው። የቀልብ ጀነት ማለት በሁሉም መንገድ አሸናፊ ስትሆን ብቻ ነው። ያ ደግሞ ሰብር ሲኖርህ ነው። አላህ ሰብሩን ይስጠን፣ አላህ ትዕግስቱን ይስጠን። እንግዲህ ከዳዕዋ መንገዶች አንደኛው ታስታውሱ እንደሆነ ስለ ዳዕዋ ስንማር ኪታብ ላይ ከዋና ዋና መሰረታዊ ከሚባሉ ነገሮች መካከል አዛ በምትደረግበት ነገር ሰብር ማድረግ ነው። ዝም ብለን የምንቀራ እንዳይመስላችሁ። ሀቂቃ ዝም ብላችሁ የቀራነው ነገር አፕ ላይ ሲሆንባችሁ ነው ትዝ የሚላችሁ። ነገሩ አፕ ላይ ሲሆን ትዝ ይልሃል። እና አላህ ሰብርን ይስጠን እና ትልቁ ነገር ሰብርን እንማርበታለን። ሌላኛው ነገር ፈተና እንደማይቀር ወቁ። በየትኛውም አይነት የንጽጽር መንገድ ላይ ያለን ሰዎች ፈተና አይቀርም። አላህ ያበጥረናል። ማለትም አላህ ስንዴውን ከእንክርዳዱ መለየቱ የማይቀር ነው። ስለዚህ አላህ ይቁጠርልን። ሌሎች ወንድሞችም አሉ፣ ብዙዎች አሉ። ኢኽላስ ሰጥቶን በኢኽላስ ይቀበላል። የምናወራው ለፈኽር አይደለም፣ የምናወራው ለጉራ አይደለም። ያወራ ነው እናንተ ትምህርት የሆናችሁ ዘንድ ነው። አላህ ስብሐነሁ ወተዓላ የሄድንበትን የደረሰብንን ስቃይ በአጠቃላይ አኺራ ላይ ይክፈለን ኢንሻአላህ። ትልቁ ነገር እሱ ስለሆነ ማለት ነው። ስለዚህ ትልቁ ነገር እድል ነው። ሲያልፍ ነው ሁሉም ነገር የምታውቁት እንጂ በሰዓቱ ላይ በጣም ከባድ ነው። ሲያልፍ ግን እድል ነው። እውነት ኢኽላስ ኖሮን ከተቀበለን አላህ ይቀበለንና ስለዚህ በየትኛውም አይነት ሁኔታ ቢሆን በዚህ በዳዕዋ ዘርፍ ላይ የትኛውም ዳዕዋ ነው የምላችሁ፣ ይሄ ብቻ አይደለም። የትኛውም በተለይ ደግሞ ይሄ የሚለየው ይሄ ልዩ የሚያደርገው ትክክለኛ የነቢያት መንገድና የነቢያት ዳዕዋ ስለሆነ የምንጣራው ኢአማንያንን ስለሆነ ማለት ነው። ነቢያቶች ነቢያችን ዓለይሂ ሰላቱ ወሰላም ከእሳቸው በላይ ምንም አይነት ፈተና የደረሰበት ሰው የለም። ጥርሳቸውን ተሰብረዋል፣ ጉድጓድ ውስጥ ከተዋቸዋል። ያላደረጓቸው ነገር የለም። ነቢያችንን ዓለይሂ ሰላቱ ወሰላም ፈርስ ላያቸው ላይ ጥለውባቸዋል። ከሀገራቸው አባረዋቸዋል። ከሚወዷት መካ ተሰደዋል። እኛ ማንም አይደለንም። እኛ ምንም አልሆንም። ነቢያችን ያዩትን ፈተና ማንም ያየ የለም። ሰሃቦች ያዩትን ፈተና ኢትዮጵያ ድረስ መጥተው ያን ሁሉ በረሃ አቋርጠው መጥተው ያዩትን ፈተና ማንም ያየ የለም። ስለዚህ ፈተና የማይቀር ነው። ስለዚህ በፈተና ላይ አላህ ጽናትን ይስጠን። ትልቁ ነገር የምንማረው ሰብር ነው። አላህ ሰብሩን ይስጠን። አላህ ኢኽላስን ይስጠን እና እነዛ ናቸው። ይብቃ። አሁን በደንብ ተረድተነዋል ብዬ አስባለሁ። ላይክ ንጽጽር ላይ ያሉ ሰዎች ምን አይነት ስትራግል እንደሚያሳልፉ ኢብሮን ዛሬ ስናነሳ ኢብሮ ሁሉንም ወክሎ ነው እየተናገረ ያለው። ሌሎቹ ዛሬ እድሉ ቢኖርና ኢምራንን ሊሆን ይችላል፣ አቡበከር ሊሆን ይችላል፣ ወይ ሌሎችንም ብጠይቃቸው የሚያነሷቸው 1 2 3 እያሉ የሚቆጥሩልን በጣም ብዙ ነገራቶች አሉና በዚሁ ነገር ላይ የኢብሮ የላይፍ ጆርኒ በዚህ እየሄደ ባለበት አሁን ደግሞ ቲክቶክ ላይ ኢብሮን ወደ 1 ሚሊዮን እናስገባ ወደሚል ፎሎወር መጣ ማለት ነው። ወደ 1 ሚሊዮን ፎሎወር እናስገባ ወደሚለው ከመሄዳችን በፊት ኢብሮ ጋር እዚህ ከተዋወቃቸው ቲክቶክ ላይ በተለይ ከተዋወቃቸው ሰዎች ሙስሊሞቹን አይደለም ሙስሊሞችን ሳይሆን ከነን ሙስሊሞች ላይ ቅድም በደንብ ትምህርት የወሰደበትን አንድ ግለሰብ ወይ ደግሞ ውይይት ያደረገበትን አይቷልና ከተዋወቃቸው አንተ እነዚህ ሰዎች ቢሰልሙ ብለህ ከምትመኛቸው ሰዎች ውስጥ እነማን ማን እንደሆኑ ኢንሻአላህ አንሳልንና በዚሁ ፈገግ ወዳልንበት ደግሞ ወደ 1 ሚሊዮን ቻሌንጅ ኢንሻአላህ እንመጣለን። ኦኬ ዲስ ኢዝ ሃርድ ኩዌስችን ማለት ነው። እዚህ ቲክቶክ ላይ ማለትም እስከዛሬ ድረስ ሳውራቸው ከነበሩ ሰዎች በተለይ ደግሞ መልካም ስነ ምግባር ያላቸው ሰዎች እኔ የማውቃቸው ልጆች አሉ እና አላህ ስብሐነሁ ወተዓላ ሂዳያ እንዲሰጣቸው ከምመኝላቸው ሰዎች መካከል ምናልባት
ላታውቁት ትችላላችሁ። እናንተ ግን ቆየት ብሎ ከቴሌግራም ጀምሮ አብረን የመጣን ልጅ አለ፣ ቅዱስ ይባላል እና ቅዱስ አላህ ሂዳያ እንዲሰጠው ሂዳያ ቢሰጠው ብዬ ከምመኛቸው ሰዎች መካከል አንደኛው እሱ ነው። ከተወያዩዋቸውና ከማውቃቸው ሰዎች መካከል ስላልከኝ ግን ፊት ለፊት ላይ ካሉ አሁን ከሚታዩ ቲክቶክ ላይ ካሉ ሰዎች ብዬ የምመኛቸው ሰዎች አንደኛው ሂዳያን አግኝቷል በአላህ ፍቃድ፣ እሱም ቤሪያ ነው። በጣም ያሳሳኝ ነበር የእሱ ነገር። ሌላኛው ኦፓልና ባቢ አላህ ሂዳያ እንዲሰጣቸው በጣም በቃ ትልቁ ምኞቴ ለነሱ ነው። ኦፓል፣ ባቢ እና ሊዱ ሶስታቸው በቃ አንድ ምረጥ አትለኝም መቼም ሶስታቸው ነቢያችን ሰለላሁ ዐለይሂ ወሰለም ያው ዑመረይን ብለው እንደተናገሩት ግን ያው እኔ ደግሞ ሶስታቸውን ብዬ እንትን እላለሁ። አላህ ግን ለሁሉም ሂዳያ ይስጣቸው። ላይ ያሉትም መምህሮች ሲሆኑ ከታች ያሉት የሚያዳምጡትም ይሆኑ ለሌሎቹም አላህ ቅኑን መንገድና ቀጥተኛውን ጎዳና እንዲመራቸው የምንጊዜም ዱዓዬ ነው። አላህ ሂዳያን ይስጣቸው። ምክንያቱም ማንም ሰው እዚህ ጋር መጨቃጨቃችንን አይደለም የምናየው። እዚህ ጋር የምንጨቃጨቅለት ነገር ተውሂድ፣ እዚህ ጋር የምንጨቃጨቅለት ነገር ሁላችንም አንድ ላይ ገነት እንግባ እኮ ነው፣ ሌላ አይደለም እንጂ ጠላት ነን እየተባባልን አይደለም። ማንም ይሁን ማን ማለት ነው። ለማንም ጥላቻ የለንም። ወላ ሐታ ለሚሳደቡ ሰዎች ስማቸውን አልጥራ፣ ለሚሳደቡ ሰዎች ራሱ እኔ ሂዳያን ነው የምመኝላቸው። አላህ ሂዳያ ይስጠው ለዛ ለሚሳደበውም ሰው ማለት ነው። አላህ ሂዳያን ይስጥህ፣ አላህ ወደ ቀጥተኛው ጎዳና ይምራህ። ይህንን ነው የምመኝልህ። ምክንያቱም ለነ ዑመርም አላህ ሂዳያ ሰጥቷልና ማለት ነው። ስለዚህ ቀጥተኛውን ጎዳና እንዲመሩ ከምፈልጋቸው ሰዎች መካከል ዋነኞቹ እነዚህ ሲሆኑ ሌሎቹ ደግሞ ሁሉም ይሆናሉ ማለት ነው። ኢንሻአላህ ቀጥል። ማሻአላህ ተባረከላ። በምንፈልገው መልኩ ነው የመለስክልኝና በጣም አስደስቶኛል። አሁን ወደ ማገበዳጀታችን እየተቃረብን ስለሆነ በሰሞኑን ቲክቶክ ላይ አንድ ቻሌንጅ ተጀምሯል። በአብዛኞቹ ከታችም እንደምናየው 1 ሚሊዮን ፎሎወር ኢብሮን የማስገባት ቻሌንጅ የሚል ሀሳብ ተጀምሯል እና ሰው ይህንን ሀሳብ የተረዱ አይመስለኝም። በተጨማሪም ደግሞ በጣም ብዙ ሰዎች ሊሆን ይችላል፣ ድርጅቶች ሊሆን ይችላሉ ለአንተ ቃል እየገቡልህ ነበረ። ኢብሮ 1 ሚሊዮን ፎሎወር የሚገባ ከሆነ ይህን ይሸልማል እያሉ ነበርና ዋናው ከሽልማቱና ወይም ከእንትኑ ሳይሆን 1 ሚሊዮን ፎሎወር ኢብሮ መግባቱ ለዚህ ለዳዋው ትልቅ የሚያመጣው ለውጥና ጥቅም አለ ብዬ እኔ እንደ ግለሰብ አምናለሁ። በተጨማሪም ደግሞ ሌሎች ግለሰቦች 1 ሚሊዮን ፎሎወር ካልገባ እንዲህ አላደርግም የሚሉም ብዙ ጥያቄዎች የተነሱ በወንድማችን ኢምራንም ከዚህ በፊት ያየነው ነገር አለና አሁን ይሄ ነገር በመሆኑ እነሱን አፋቸውን ለማዘጋት ወይም ደግሞ ምክንያት ከመደርደር ይልቅ ምክንያት ደርዳሪ መሆናቸውን ከማሳየት ይልቅ ይኸው ምክንያት ከመደረድሩ እኛ የተሟላንና ኑ በፎሎወር ለማለት ነው። በሌላ በሙስሊም እስልምና ሟልቶናል። በፎሎወር ይኸው የተሟላንና ኑ ተወያዩ ብለን የምናነሳበት ነውና ይሄ ቻሌንጅ ዋና የተጀመረበት ዓላማ ምንድን ነበርና ከዛስ በኋላ ደግሞ አሁን ጉዳዩ ከምን ደረጃ ደርሷል የሚለውን ኢንሻአላህ አንድ ላይ አንሳለን። ስለ ሽልማቶቹም ጣል አድርግልን ኢንሻአላህ። እሺ ይህንን ነገር ሳነሳ ሀቂቃ በተለይ በዚህ በዳዕዋው ዘርፍ ላይ የፉክክር መድረክ እንዲሆን ያደረጉት ክርስቲያኖች ናቸው። እኛ ሙስሊሞች አይደለንም። እኛ ከማንም ጋር እንወያይ ነበረ። ሀቂቀትን ይሄ እንትና ነው፣ ይሄ ፎሎወር የለውም፣ ይሄ ፎሎወር አለው። ጊፍተሮች ጀዛኩሙላሁ ኸይረን እስካሁን ለሰጣችሁኝ ሁሉ አላህ ይቀበላችሁ፣ አላህ በጀነት ይመንዳችሁ። ስለዚህ ምንድነው ይሄ ትንሽ ነው፣ ይሄ ትልቅ ነው፣ ይሄ እንትና ነው፣ ይሄ ምናምን ነው እያለን አንልም ነበረ። ወላኪን አንዳንድ ሰዎች ምን ማለት ይጀምራሉ፣ አይ እኛ እናንተ ፎሎወር የላችሁም እዛው ሁኑ የማለት ነገር ተጀመረ ማለት ነው። እናንተ ከነዛ ጋር ምናምን የማለት ነገር ተጀመረ። ይሄ ደግሞ ሀቂቃ እውቀት ተኮር የሆነ አካሄድ አይደለም። እውቀት ተኮር የሆነ አካሄድ ቢሆን ኖሮ በእውነትም ማንም ሰው ቢመጣ ከማንም ሰው ጋር እወያያለሁ ብሎ መቆም ነበረበት አንድ ሰው። ይሄ ነገር ደግሞ እንዳይሆን አድርጉ ማለት ነው ክርስቲያኖች። ስለዚህ ያ ማለት ለምሳሌ አሁን ታስታውሱ እንደሆነ የወንድማችን ኢምሮ የመጨረሻ ጎበዝ ነው። እንግዲህ እንደምታውቁት ነው። ማን ነው ኢምራን ቢባል እኔ መናገር የለብኝም ስለ ኢምራን፣ ሁላችሁም ታውቁታላችሁ። ኦኬ
ሌሎችም ወንድሞቼ አቡኪን ብትሉ ማን እንደሆነ ማንም ሊናገርለት የሚገባው አይደለም። ሁላቸውም ወንድሞች እዚህ ቲክቶክ ላይ ያሉ ጀግና ወንድሞች አሉ። ስፔሻሊ እኛ ራሳችን የቻለ ደግሞ ግሩፕ አለን። ራሳችን የቻለ ግሩፕ በጣም የሚገርም ሶሊድ የሆነ ጠንካራ የሆነ ቲም ነው ያለን። እዛ ሶሊድ የሆነ ጠንካራ ቲም ውስጥ ያሉ ወንድሞች አሉ። ስማቸውን ግዴታ መዘርዘር ያለብኝ አይመስለኝም። ሰው ሁላቸውም ጎበዝ ናቸው። ግን ምንድነው ማድረግ የጀመሩት? ያው ገድላት እንዳይነበብ መጽሐፍቶቻቸው እንዳይታይ ጥያቄ እንዳይነሳ ኢምራን 1 ሚሊዮን ካልገባ አልወያይም የሚል የደከመና የወደቀ አካሄድ ማንሳት ጀመሩ ማለት ነው። ኢምራንን ምን ማድረግ ጀመረን? 1 ሚሊዮን የማስገባት ቻሌንጅ ተጀመረ። ግን እስቲ አሁን ስንት ላይ ነው ያለው? አንድ ሊዮ 962400 አካባቢ ነው። ወላኪን ግን የኛ ነገር በጣም ድክም ያለ አካሄድ ስለሆነ 1 ሚሊዮን ወር እንኳን ሳይሆነው ይቀራል፣ ሳያልፈው ላይ ይቀራል። አልሞላም የኢምሩ ማለት ነው። 1 ሚሊዮን አልሞላም። ታዲያ የኢብራሂም ይገርመሃል እንዴ? ኢብራሂም 1 ሚሊዮን ፎሎወር ሊሰጠው የተፈለገበት ትልቁ ምክንያት ምንድነው ብለን ስንል ዋነኛው ነገር ውይይቶች ናቸው። ውይይቶችን መምህር ነኝ ከሚሉ ሰዎች ጋር እንግዲህ ከኛ ሌላ መምህር የለም እዚህ ቲክቶክ ላይ እንደምታውቁት። በዚህ በንጽጽሩ ኢምራን ነው፣ አቡኪ ነው፣ እኔ ነኝ፣ እነ ማሂር ናቸው፣ ሌሎችም ወንድሞች ናቸው። እንወያይ ከተባለ ማለት ነው ማንን ሊፈልጉ ነው ከዚህ በላይ? ስለዚህ ጉዳያቸው የፎሎወር ስለሆነ ይህንን ነገራቸውን ለማሟላት ነው። እንግዲህ ይህንን ደግሞ የጀመረችው እህታችን ሐናን አላህ ኸይር ጀዛዋን በጀነት ይክፈልልን። የእሷ ውለታ ከባድ ነው፣ በኋላ የምንመጣበት ይሆናል። ቻሌንጅ አቀረበች ማለት ነው። ስለዚህ ቻሌንጅ ጀመረች። የ100,000 ማለትም 100,000 ብር ሰጠዋለው እሱ ምን ካለ 1 ሚሊዮን ፎሎወር ከገባ የሚል ቻሌንጅ ተጀመረ። እዛው 150,000 ያደረገችው እየተባለ 500,000 ሆነ ማለት ነው። ስለዚህ 500,000 ሆነም እንዳላገኝ እናንተ ማነቆ እየሆናችሁ እሱ አይደለም ዋናው ጉዳያችን። በነገራችሁ ላይ ያው ለጨዋታ ድምቀት ነው። ትልቁ ጉዳያችን ምንድን ነው? ይህንን ፎሎወር አግኝተን ብዙ ሰዎች ሂዳያን እንዲያገኙ፣ ለብዙ ሰዎች ተደራሽ እንዲሆን፣ ዲነል ኢስላም ያልገባበት ቦታ እንዳይኖር። ኦኬ። ስለዚህ ዲነል ኢስላም በእኛ እንዲበራ ቤታችሁ እንዲሆን የእናንተው ያው ዛሬ ኢምራን ቤት 5,000 እና 6,000 7,000 ሰው የሚመጣው ቤታችሁ ስለሆነ ነው። ኦኬ። ያልሰሙ እስልምና ዳይሌማ የሆነባቸው ማለትም አንዳንድ የማይረባ የሆኑ ሙግቶችን ሰጥቷቸው። በነገራችሁ ላይ አንድ ልዩ የሚያደርጋቸው ክርስቲያኖች እኛ ስለ ኢየሱስ አምላክነት ስናወራ እነሱ ስለ አይሻ ያወራሉ ማለት ነው። አይሻ በስንት ዓመቷ አገባች? ስለ አምላክ እየተወራ እኮ ነው ብራዘር። ስለዚህ ይህንን ነገር ሰዎች ላይ ዳይሌማ የፈጠሩ ይመስላቸውና ዛሬ ግን በኢምራንና በሌሎቹ ወንድሞችን አማካኝነት በተለይ ደግሞ በኢምራን ይሄ ሁሉ ሰው ሲገኝ ይህንን ሁሉ ሰው ተደራሽ እንዲሆን አደረገ። ትላንትና ፎሎወሩን ያስጀመረው ሰው ትላንትና ፎሎ ያደረገና ትላንትና ይህንን ነገር ያስጀመረ ሰው ካለ አጅሩን እኩል ነው የሚካፈለው ዛሬ ሻሃዳ የሚይዙ ሰዎች ማለት ነው። ስለዚህ የኔ ፎሎወርም መብዛት ትልቁ ጥቅም በየቤታችን ሁላችንም ብዙ የማያውቁ ሰዎች ሂዳያን እንዲያገኙ ውይይቶች እንዲደረጉ ትልቅ መንገድ ስለሆነ ብቻ። ስለዚህ 1 ሚሊዮን ቻሌንጁ ምናልባት ስንት ላይ እንደሆነ አይ ቲንክ ማየት ይኖርብኛል። 2 ሳምንቱ ነው ዛሬ። 100,000 እንኳን አልጨመረም። ፎሎወሩ ሲነገረኝ 443,000 ነበረ ሲጀመር ማለት ነው። የዛሬ 2 ሳምንት ነው የተጀመረው። ዛሬ ደግሞ 540,000 ነው። ስለዚህ 90 ምናምን ሺህ ነው እንጂ ገና አልሞላም ማለት ነው። 100,000 እንኳን አልሞላም፣ እንኳን አይደለም ሙሉ 1 ሚሊዮን ሊሆን ይቅርና ማለት ነው። ስለዚህ ይሄ በጣም የኛን ድክመት የሚያሳይ የኢምራንን እንኳን አልሞላም። ለምን ይገርመኛል? ኢብራሂም አትገረም። እሺ ኢብራሂም እና እንደዛ ነው ነገሩ። ኢንሻአላህ ግን እናሳካዋለን። ሐናን የ1 ወር ማራዘሚያ ጊዜ ሰጥታኛለች። ስለዚህ ይህን የ1 ወር ማራዘሚያ ጊዜ እውነትም የምትጠቀሙበት ከሆነ ኢንሻአላህ እንሞላዋለን የሚል ተስፋ አለኝ። ይህን ይመስላል። ኢንሻአላህ ተባረከላህ።
አንስተዋል። ስለ ፎሎወር ዋናው ፎሎወር ሳይሆን ዳዕዋው በደንብ እንዲሳለጥና እንዲዳረስ ለማድረግ ነው ተብሏል። ይሄ ደግሞ ሙስሊሙ ማህበረሰብ በደንብ ሊረዳው የሚገባውን ነገር ነው ብዬ አምናለሁ። ዛሬ የኢምራንን፣ ዛሬ የአቡበከርን፣ ዛሬ የኢብራሂምን ወይም ደግሞ የሌሎች ንጽጽር ላይ የሚሰሩ ወንድሞችን ፎሎወራቸውን አሳድገን 1 ሚሊዮን የሚሆን ከዛ በላይ ባደረግነው ቁጥር እስልምናን የማዳረስ እኛም ቤት ደግሞ ዳዕዋ በደንብ የመግባት ውድድር በደንብ እያሰፋ ነው የሚመጣውና ማን ያለው እሺ ዳዕዋ ላይ በተለይ እዚህ ንጽጽር በቲክቶክ ላይ በምናይበት እንቅስቃሴ ላይ ኢምራን ካሌለ፣ ኢብራሂም ካሌለ፣ አቡበከር ካሌለ፣ ነሰላህ ካሌሉ፣ ሌሎችም ወንድሞች ካሌሉ እነማን ናቸው እሺ ያሉት ብለን ራሳችንን መጠየቅ አለብን። ለዛ ይህንን በኃላፊነት ኢንሻአላህ ሁላችንም እንድንንቀሳቀስ ያደርገው ኢብሮ ከአሁን ሰዓትም አሁን ከአሁንም